ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን ያምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 129ኛ ነው በክፍል 129ኛ የህይወት ገጠመኝ እናትና ልጅ እንዲሁም ደግሞ አያትና የልጅ ልጅ የሚል ሐሳብ ነው ያለው ይሄንን ገጠመኝ ሳቀርብ እኔ ራሴ በተመስጦ ነው መጀመሪያ ስከታተለው የነበረው ከዛ ቀጥሎ ደግሞ ለእናንተ ለማቅረብ ኦዲዮን መልሼ ሳዳምጠው በተመስጦ ነው ያዳምጥኩት መልሼ ደግሞ አሁንም ለእናንተ ልተርክላችሁ ነውና በተመስጦ ነው ማቀርብላችሁ ምክንያቱም አስተውሎት ይፈልጋል አንድ ነገር ረጅም ዓመት ማስተዋል ምን ያህል ነፍሳትን ማትረፍ እንደሚቻል በዚህ ገጠመኝ ማየት ይቻላል ግን ረጅም ዓመት ማስተዋል ማለት ነው እንደ ቀልድ ይመለከቱት የነበረ እንደ ቀላል የሚያዩትና የሚያልፉት የነበረ ጉዳይ ግን በተለያየ አይነት ምክንያት ቁጭ ብለን ከብዙ ዓመት በኋላ ውጤቱን ስናየው አንዳንዴ ዋጋ በመክፈላችን ልንበሳጭ እንችላለን ውጤቱን ስናየው አንዳንዴ ደግሞ በህይወት በመኖራችን ልናተርፋቸው እንደምንችል ስናስበው እንደ እድለኝነት ስሜት ይሰማናልና እኔ በዚህ ገጠመኝ ውስጥ ራሴን በደንብ አስተምሬበታለሁ እንዴት አድርጌ ልጆቼን ማሳደግ እንዳለብኝና በየቤቱ ብዙ አይነት ኬዝ ብዙ አይነት ችግር እንዳለ ባቅም ግን ሰዎች እንዴት መምከር እንዳለብኝ አስተዋይ እናትና አያትም እንዳሉ አስተዋይ የሆኑ ምንም እንኳን በባዕድ አምልኮ የተጨማለቁ ሰዎች የነበሩ ቢሆኑ ብዙ ነገሮችን ግን ማገናዘብ እንደሚችሉ የተረዳሁበት ገጠመኝ ነው መልካም ቆይታ እንግዲህ በዚህ ገጠመኝ ውስጥ ያሉት ሶስት ሰዎች ቢሆኑም ግን ሌሎች ሰዎችን ብዙ ሰዎችን እንዳሰሳለን እግዚአብሔር አምላካችን ልቦናችን ይክፈት ሊቀ መላእክት ቅዱስ ሩፋኤል አእምሮአችንን ይክፈትልን ቅዱስ ሩፋኤል ይሄንን ገጠመኝ ለዚህ ቁም ነገር ያበቃልኝ አሁን እንዳቀርበው የረዳኝ ቅዱስ ሩፋኤል ነውና በረከቱ ይደርብን በእውነት ይባርከን በመስቀሉ ይባርከን አያት እግራቸውን ከታመሙ 26 ዓመት አልፏቸዋል ሆኗቸዋል ሳይሆን አልፏቸዋል ከ26 እስከ 30 ባለው ጊዜ ውስጥ ነው የታመሙት በደንብ አያስታውሱትም እግራቸውን ታመው በአደጋ ምክንያት መጀመሪያ በመኪና አደጋ ምክንያት እግራቸው ተሰበረ ከዛ የተሰበረውን አጥንታቸውን የሚጠግንላቸውና የሚያጣብቅላቸው በሸንበቆ የሚያጣብቅላቸው ሰው ስለጠፋ ይሄንን እስኪያደርጉላቸው ድረስ ስጋቸው ደምስራቸው በስብሶ ምናምን ብቻ ብዙ ነገር ተፈጠረና ከሆኑ ከ3 ወር ከ4 ወር በኋላ አጥንታቸው ወደ ነበረበት ሲገጠም መራመድ አልቻሉ እንዲህ አይነት ችግር ነው የተፈጠረው መራመድ አጥንቱ ተገጥሟል ያነክሳሉ ግን የሆነ እንደምስር ወይም የሆነ ስጋ ምናምን ጨፍልቋል ወይም መቅኔያቸው አጥንታቸው ውስጥ ያለው መቅኔ ብቻ የሆነ ችግር ተፈጥሮበታልና መራመድ አልቻሉም እና የተባለው የዛሬ 26 ዓመት የዛሬ 30 ዓመት የነበረ የዶክተር ንግግር ነው ኬዙ ግን ይሄ ነው እና ከዛ ያለ እየቀጠለ በቃ እግራቸው ሽባ ሆነ የዚህኛው ደግሞ እንዳለ ሆኖ በክራንች ደረጃ እየወረዱ እየወጡ ፀሐይ ሲሞቁ ደግሞ ይሄኛው እግራቸው ተሰበረ ስለዚህ ሁለቱም እግራቸው ፓራላይዝ ወይም ደግሞ የማይሰራ ሆነ በተለያየ የውጭ ሀገር ሕክምና ለመታየት ተሞክሮ ነበር የወንድ ልጃቸው ውጭ ሀገር የሚኖረው ወንድ ልጃቸው እናቱን ለማሳከም ብዙ ጥረት አድርጓል ግን በቃ ዳሜጅ ሆኗል ይቆረጥ ሲባል ሳይቆረጥ እንደዚሁ መሆን ይችላል ግን መራመድ አይችሉም ግን ቢቆረጥም ባይቆረጥም ምንም ችግር አይፈጥርባቸውም ይሁን ተብሎ ተነግሮት ነው ሙሉ አካል እንዳላቸው እንዲቆጠር እንጂ ሁለቱም እግራቸው ይቆረጥ ተብሎ ነበር ግን አይሆንም ተብሎ ምንም ችግር ማይፈጥር ከሆነ ማይበሰብስ ሌላ ችግር ማይፈጥር ከሆነ ይሁን ተብሎ በቃ ይሄው ስለ 26 ዓመት አለፋቸው ማለት ነው የዛሬ 26 ዓመት ይሄ ልጃቸው የ18 16 ዓመት ልጅ ነበር 18 16 አካባቢ
የሱ ታናሽ ደግሞ በ2 ዓመት የሚበልጣት ልጅ ደግሞ እንግዲህ የስንት ዓመት ትሆናለች? 15 ዓመት እንደዚህ ምን ትሆናለች ማለት ነው። 15 ዓመት ምናምን ትሆናለችና ሴት ልጅ በእድገቷ በጣም ፈጣን ስለሆነች እድሜዋ 20 ዓመት 18 ዓመት ሲሞላ ሰውነቷም ግዙፍ ነው ፊዚካሊ ምናምን በአጠቃላይ የልጅቷ ፍጥነት ምናምን ለትዳር የደረሰች አይነት ነገር መስላ ስለታየች ብዙ ወንዶች ይፈልጓታል እና እዚህም እዛም እያለች እየተልከሰከሰች ታስቸግራቸው ነበር እናትየውን ልጃቸውን ያልኳችሁ የዛሬ 26 ዓመት የዛሬ 20 ዓመት ምክንያቱም ከ5 ዓመት በኋላ 20 ዓመት ሞልቷታል ልጅቷ ስለዚህ 26 ሚሊዮን ወይም 28 ሚሊዮን ወደ 22 ወደ 23 ዓመት ስታመጡት ልጅቷ 20 ዓመት ይሞላታል ሴቷ ልጃቸውና እንዲህ ስትል ወዲያው ስትንከወከው ከሆነ ጎረምሳ ጋር ትቀራረባለች ተይ እሱን እባክሽን ልጄ እባክሽን ተይ ይሏታል እግራቸው ታሟል እንግዲህ እንደዛው ሶፋ ላይ እንደተቀመጡ እየወጣች እየገባች እየተንቀጨቀጨች ስታስቸግራቸው በጉርቤትም ሽማግሌ የጠሩ ምቺ ልጅ ተይ በሏት እባካችሁ እኔ እግር ቢኖረኝ በገረፍኳት በሮጥኩኝ በተከተልኳት ነው በያስኳት ነበር ግን እንደው ግራ ገባኝ ምግብም ሰርታ የምታበላኝ እሷ በመሆኗ ነው እንጂ ውጪልኝ ማለት አላቃተኝም ደግሞ ልጄም ናት ትበላሽብኛለች ብለው በብዙ ሰው አስመከሩ ልጅቷ እሳት ናት ንፋስ ነች በቃ ታውቃላችሁ እና ጎረቤት ይመከታል እሺ እኔ እኮ ምንም እኮ ጨዋታን ያዝኩት ጓደኞቼ ናቸው የትምህርት ቤት ጓደኞቼ በዚህ ገብተን በዚህ ወተን ስንሄድ የሆነ ቦታ ምናምን ትላለች ቲያትር ፊልም ታያለች ምናምን ጭፈራ ቤት ብዙ ነገር ትሞክራለች እና ልጅቷ አርፋ የምትቀመጥ ልጅ አለች ወፈፌ ነገር ናት እና እኚህ እናት በተቀመጡበት ቡና ይፈላላቸዋል የቤት ሰራተኛ ተቀጠረ እሷ አርፋ ስለማትቀመጥ የቤት ሰራተኛ ተቀጥሮ ቡና እየተፈላላቸው ልጃቸው ሰብሰብ ብላ እንድትቀመጥ የእናት አባታቸውን ከራማ እየጠሩ ይካድማሉ ምን ይላሉ ያ ማለት በዛ ሰዓት አለ የጀመሩት ከትዳር በፊት የተጀመረ ጉዳይ ነው እና እናት አባቴ አምላክ ልጆቼን ጠብቅልኝ እንደው እግሯን እንደው ሰብስባ እንድትቀመጥ ልብ እንድታረግ ቀልቧን ሰብስብልኝ ምናምን እያሉ ይላሉ ባይዘው ቀልብ ማለት እና ቆሌ ማለት ተመሳሳይ ነው የዛር መንፈስ ስም ነው ቀልብ የለውም ወይም ልብ የለውም ለማለት ነው የሚባለው ቀልብ ማለት ልብ ነው ብሎ ተርጉሞታል ብዙ ሰዎች ግን አይደለም ይሄን ለማወቅ የገጠሩን ህዝብ ማወቅ መጠየቅ በቂ ነው ቀልብ የሚለው ሐሳብ ምን ማለት እንደሆነ ቆሌን ገፈፍከው እንደው በስማም ቆሌውን ገፈፍኩት ይባላል ቀልቤን ገፈፍከው ይባላል ያም ያጋንን ተሰም ነው ግን እንደ ቀልድ ተወስዶ የሰው ልብ ወይም ደግሞ ቆሌ ሲባል የሆነ እኛ ላይ ያለ የሆነ የሚጠቅመን ኃይል ተደርጎ ተወስዶ ገፈፍኩት ይባላል ይቺ ልጅ በገባሽ በወጣሽ ቁጥር ታስደነግጣቸዋለች እንደው አንቺስ ምን ይሻል እንዳረግምሽ እርግማኔ ቅርብ ነው ድንገት ገብታ ማዬ ምናምን ብላ ትገባለች እና ድንግጥ ይላሉ ከተኙበት እንዴት ደንግጠው እንደሚነሱ ታይ ልጄ እንደዚህ አታስደንግጪ አይምሮዬ እየተጎዳ ነው እረፊ በጣም ነው የሚናገሯትና አዝነው አንድ ቀን አለቀሱ ምን ይሻልሻል ልርገምሽ አሏት አይ ማዬ ደግሞ የእናት እርግማን እንኳን አይደርስም እንደው እግርሽን ይስበረው በቃ እግርሽን ሰብሮ እዚህ በተቀመጥሽ የትም ባልሄድሽ አሏት እና በርግጥም ልጅቷ እግሯ አልተሰበረም ግን እግርሽ ይስበረው የሚለው ቋንቋ እግሯን ሳይሆን እንዲሰበር የተፈለገው እሳቸው እግራቸው ተሰብሮ ተቀምጠዋል ግን እግርሽ ይሰበር የሚለው ሐሳብ ውሎሽ የምትሄጅበት አይቀናሽ ነው ወይም ደግሞ እግር ማለት ሲሆነ ቦታ ደርሼ ልምጣ ብለን እንደምንለው ጉዞ እንደማለት ነው እና ልጅቷ ሄዳ ግን አይቀናትም ትወጣለች ስራ ትሞክራለች እንቢላታል ከሰው ጋር ለስማማታ ትመጣለችና እርግማንሽን አንሽልኝ እንደ እግርሽን ይስበረው ብለሽ እኮ በሄድኩበት ቦታ ሁሉ እኮ በቃ በጣም እየተጎዳው ነው ትላለች እና እርግማኑ እንደደረሰ ስለገባቸው ራስሽ እኮ እየተንቀጨቀሽ እኮ ነው አፌን እኮ የምታበላሽብኝ እንደው እባክሽን ተይ ልጄ ረፊ ምናምን ይሏታልና በቃ እኔ ምንም አላሳፍርሽም ግድ የለሽም ምንም ነገር አይፈጠርም በቃ ተይኝ ያው የቤት ሰራተኛ ተቀጥሮልሻል ወንድሜ እዛም እያለ የቤት ሰራተኛ ደሞዝ ይከፍላል እኔም ስራ እየፈለኩኝ ያለው ተይ በቃ የዋልኩበት ውዬ ልምጣ ትላታለች ከዛ እናትየው ጻጣሉ እንደፈለግሽኝ ማለት አልፈለጉም ግን ዝም አሏት ይሄ በሆነ በሶስተኛ ወር ላይ አረገዘች ተባለ ከየት እንደሆነ አይታወቅም እሳቸው አያውቁም እሷ ግን ታውቃለች ከማን ጋር ስትዘል እንደነበረ ከዛ መጣ ጉልበታቸው ስር ተደፍታ ማይ ይሄው ረፊ ስትይኝ አልሰማ ብዬልሽ እርጉዝ ሆንኩኝ እኮ በቃ አረገዝሻሉኝ አረገዝሻሉ በቃ አጫዋች ይሆነኛል ውለጁ ችግር የለውም
ማን እንደሆነ አባቱን ብቻ አትርሽ እንጂ ያው ከዛም ስለ እንደምትዘይ ሰምቻለሁ ከጎረቤት አርፈሽ እንደማትቀመጭ ሁሉም ወንድ አቅፎሽ እንደሚሄድ ሰምቻለሁ። ምንም ማረግ ወንድምሽ ግን ከሰማ ምን እንደሚያርግሽ አላውቅም። ያንጠለጥልሻል። ለማንኛውም ልጁ ይወለድ። እኔ እዚህ አጫዋች ይሆነኛል፣ መተከሻ ይሆነኛል፣ በቃ የቤቱ ሙቀት ይሆናል። ይወለድ ልጁ አሉ። ከዛ እንደዚህ በማለታቸው ደስ አላት። ከዛ ሻለች። የልጁን አባት የዚህን እንግዲህ የተረገዘ ጽንሱን ማለት ነው አባት ወይም አብራው የተኛችው ልጅ አምጥታ ለማስተዋወቅ ጥረት አደረገችና ቆይ አሁን አታምጩ ይወለድና ከዛ በኋላ የልጅ አባት እንደሆነ ካወኩ ነው የምትተዋወቀው። አሁን የሚፈጠረው አይታወቅም አሉ። ከዛ ስብስብ ባለች። ልክ 6ኛ ወር 7ኛው ላይ ሲደርስ ወንድሟ ምንድነው ማይቺ ሆዷ ምን ሆናለች ማሚያ በል እንዳትቆጣት ያርፈሽ ተቀመጪ ስላት አልሰማም ብላኝ ሆኗል ተፈጥሯል አርግዛለች። አልደነገጠ ዱላ ያዘ ካልመታዋት አለ የቤት ሰራተኛው ብላ ስትጮህ ጎረቤት መጣ ምናምን በቃ በጣም አስቸገረች። በቃ ማለት ካልወጣሁ ብላ ማለት ነው። በቃ ወንድሜ ይገለኛል እወጣለሁ እዚህ ቤት እንዳላይሽ እናቴን ይኸው መከራዋን አሳይተሽ ተይ ማታ ስመጣ ተይ ያልኳት አልሰማለችኝ ብላ ሁሌ ነው የምትነግረኝ። በቃ ምን ይሻልሻል አንቺ ይኸው መጨረሻ ላይ እዳ መጣሽባት። ከዛ በኋላ በቃ ወንድሜ እንዳይገለኝ ብላ እንደገናም ደግሞ ጠልቶኛል ይሄም ጽንስ አይፈልግም ብላ የ7 ወር ጽንስ ልታበላሽ አይሆንም የትኛው ዶክተር አልቀበልሽም አሏት። እና ራሴን አጠፋለሁ ብላ ብዙ ሞከረች በጣም ብዙ ነገር ተጣጣረ። አይሆንም ተብሎ ጎረቤት ሰብስቦ እጇን ይዞ መከራዋት ምን ብለዋት ከወንድሟ ጋር አስታርቀዋት እንደገና ከሳምንት በኋላ አብሮ መኖር ጀመሩ። እናት በዚህ መካከል ደስ አላቸው ነገሩ ሲረጋጋ። ትውለድ ችግር የለውም እሷም ቆንጆ ናት ልጁን ቆንጆ ነው ወይ ብዬ ጠይቃት አዎ ብላኛለች ቆንጆ ልጅ ነው የሚወለደው ምናምን እያሉ ልጃቸውን ወንድሟን እያጽናኑ ምን እያሉ ከዛ መታረቁን ለማሳየት ልብስ ይገዛላታል መውለጃ ጊዜዋ ሲደርስ ምናምን በቃ ብቻ ትሪት ማድረግ ጀመረ ወንድሟ ማለት ነው። እና ስለ ጽንሱ አባት መናገር አሁን አልጀምርም መናገር በኋላ ነው መመጣላችሁ ወደ መጨረሻ አካባቢ መመጣበት ጉዳይ አለ። ስትወለድ ሴት ናት የተወለደችው። መልኳ ራሷን እናቷን የምትመስል ስታድግ እናት ይሁን ብለው ሁሉ ነገር ተቀበሉ። ወንድ ቢሆን ደስ ይለኝ ነበር ለሴትማ 2-3 ወልጄ ያው አንድ ብቻ ቀርታብኛለች ብላ ሁለት ሞቶባቸዋል። ሁለቱም የሞተባቸው በጎረቤት ቡዳ ነው የሚሉት እሳቸው። የጎረቤት አንድ ተከራይ ሆና 16 ዓመት 17 ዓመት የኖረች የቡዳ መንፈስ ያለባት ሴት ነበረችና እሷ እንደበላቻት በትክክል አውቄያለሁ። ቀበርቿ ጭሼ ድኛ ጭሼ ምን ብዬ አውቄዋለሁ። ግን ደፍሬ ሄጄ እንዳልናገራት ደግሞ ልጆቼን ትገልብኛለች ብዬ ስትተዋት እንደገና ሁለቱም ልጆቼ ሞቱብኝ። አንቺ ገለሽብኛል ብዬ እንዳልናገር ማስረጃ የለም። ከዛ መጨረሻ ላይ ጠንቋይ ቤት ሄጄ ጠንቋይ ጋር አስደግሚባት አስመትቼባት ከሰፈር አባረርኳት ነው የሚሉት። አሁን ጠንቋይ ቤት መመላለስ የጀመሩበት ምክንያታቸውም ይሄ ነው። 2 ሴት ልጅ ሞቶባቸዋል እና አሁን ወንድ ልጅ የምፈልገው ነው እሳቸው አባባላቸው። ነገር ግን ወንድ ሴት ተወለደች። በቃ ይሁን ብለው ተቀብለው ልጅቷ ቀስ እያደገች ስትመጣ እናትየዋ ደግሞ ከወለደች በኋላ ጥሩ ጤንነት ስሜት አልተሰማትም። በአጠቃላይ ህመም እያጋጠማት በተደጋጋሚ እየተኛች ሆስፒታል እየገባች ምን እያለች እስቲ ለማንኛውም የልጁን አባት የልጅሽን አባት አምጪና አስተዋውቂኝ አሁን ልተዋወቃት አንቺም ጤንነት እየተሰማሽ አይደለም ነገ ከነገ ወዲያ ምን እንደሚፈጠር አይታወቅም አባቴ ማን ነው ብላ ብትጠይቅ ምን ብዬ ልላት ነው ብለው አያትየው ይናገራሉ እናትየው ማለት ነው። ከዛ አምጥታ ታስተዋውቃለች። አንተ ነህ የሚጣባት ልጅህን ማሳደግ አትችልም አሉት። ኧረ እኔ እችላለሁ እኔ እኮ እኔ ላሳድግ እኔ ልጅ የለኝም መደበሪያ ፈልጋለሁ ብላለች እናቴ ስላለች ነው እንጂ እኔ እኮ እናቴም ራሱ አምጣ እያለችኝ ነው። ይሁን ለማንኛውም አብራችሁ መኖር የምትችሉበት ሁኔታ ለማመቻቸት ሞክሬ ነበረ እዚህም እንድትመጣ ፈልጌ ነበረ ግን እሷ ጤንነቷ አልተመለሰላት። ይሄው እየታመመች ነው በተደጋጋሚ ምን እንደሆነች አላውቅም። ከወለደች በኋላ ልጄ ተለክፋብኛለች። አዋላጅ በቡዳ በልታት ይሁን ምን ይሁን አላውቅም ብቻ ከወለደች በኋላ ተለከፈችብኝ አሉ። ምን እንደሆነ ሳይታወቅ እናትየዋ ሞተች። በወለደች በ3ኛ ዓመት ነው በ4ኛ ዓመት ላይ በጣም ይገርማል። እናትየዋ በጣም አዘኑ። ግን ተከታልኝ ነው ሞተችው ብለው በአንድ በኩል ያው እንደ ልጅ ባይሆንም መጽናኛ አግኝተዋል።
በአንድ በኩል ግን በምን ምክንያት እንደሞተች ደግሞ ውስጣቸው በጣም ይከነክናቸዋልና እየመነመነ ሰውነቷ እያሳለች እያለች ምን እያለች ሬሳ ይመርመር ተባለ። የተገኘባት ሳምባ ነው። ሳምባ ነቀርሳ ምናምን እንደዚህ ታማለች ተብሎ ብዙ ነገር ተባለ። ግን ዞሮ ዞሮ ከወለደች በኋላ ስለሆነ ይሄ ነገር የመጣው እንደ ልክፍት ነው የቆጠሩት እሳቸው። ግን ዞሮ ዞሮ የእሳቸው የድግምት መንፈስ ነው ወይ ማለት የአምልኮ መንፈስ ነው። እንግዲህ አስቡት፣ የቡዳ መንፈስ ያለባትን ሴትዮ ለማባረር ብሎ ጠንቋይ ቤት ሄደዋል፣ ካድመዋል። እንደገናም ደግሞ የቡዳ መንፈስ እሳቸውም ደግሞ ልጆቻቸውን የገደለባቸው ያ መንፈስ እሳቸውን ላይ ይኖራል። ከዛም አልፎ ደግሞ ጠንቋይ ቤት ሄደው የሰበሰቡት መንፈስ አለ፣ የሚካድሙበት የቤተሰቦቻቸው የዛር መንፈስ አለ። ያ ሁሉ ነገር ያለበት ቤት ውስጥ ሰላም ይገኛል፣ ጤነት ይገኛል ብሎ ማሰብ ከባድ ነው። እና እናቷ ልጃቸው ሞተች። ከዛ የልጅ ልጃቸውን እያሳደጉ ደግሞ ቀጠለ ላይፍ ተረሳች። 10 ዓመት 15 ዓመት 20 ዓመት እያለ ቀጠለ ማለት ነው። እንግዲህ ያኔ አሁን ሴትዮዋ እንግዲህ ከታመሙ ስንት ዓመት ሆናቸው ማለት ነው? አሁን 30 ከ26 እስከ 30 ዓመት በሉት አሁን ማለት ነው። ያኔ እሳቸው በታመሙበት 5 ዓመት እና 6 ዓመት ላይ እስከ 10 ዓመት ላይ ምናምን ላይ ነበር ይሄ ሁሉ ችግር የተፈጠረው። ይቺኛዋ ልጅ ደግሞ ቀጠለች፣ አደገች። እድሜዋ 18 ዓመት ሞላ። 19 እያለች ስትመጣ እዛው አልጋ ላይ ነው ያሉት፣ ሶፋ ላይ ነው ያሉት። ሶፋው ብቻ ነው የተቀየረው። እንግዲህ የዛሬ 20 ዓመት የነበረው ሶፋ አሁንም ድረስ አይኖርም አይደለ? ሶፋው ብቻ ነው የተቀየረው። ቤቱ ቀለሙ እንዳለ ነው። ያው ቀለም ሲቀባ ያው ቀለም ነጭ ቀለም ነው የሚቀባው። ኮርኒሱም ያው ራሱ ነው። እዛው ቤት ነው የኖሩት ያረጁት። እና ወጣት እያሉ ነው እግራቸው የተሰበረው። ወጣት ስላችሁ ያኔ እንግዲህ 30 ምናምን አካባቢ ያሉ። ከዛ ደግሞ መጡ። አስቡት አሁን እድሜያቸው 50 ምናምን ሆኗል። 55 60 ብላችሁ ሰዱት። እዛው አልጋ ላይ እያሉ ይቺው ልጅ አደገች። ራሷ ያቺ የዛሬ 20 ዓመት ምናምን የነበረችው ልጃቸው መልኳ፣ ጸጉሯ፣ ቅርጿ፣ ንግግሯ፣ ድምጿ፣ ቅዥቅዥነቷ ተደገመባቸውና ራሱ አሉ። አንድ ጊዜ ሆነ ከእንቅልፋቸው ብድግ ሲሉ ከበር ማዬ ብላ ስትገባ ልጃቸውን ትዝ ያለቻቸው። ከዛ አለቀሱ። በቃ በስርዓቱ ቁጭ ብለው ነጠላቸውን አዘግዝቀው አለቀሱ። ልጃቸውን አስተውሰው ማለት ሁሉ ነገሯ ይገርማል። ማለት ምንም የተቀየረ ነገር የለም ከዚህኛው ከልጃቸው ማርጀት በስተቀር። ውጪ ሄዷል እሱ። እቺኛው የልጅ ልጅ እንደ ልጁ ነው የሚያሳድጋት። አላገባ ምን አላለ። የእህቴ ልጅ ብሎ ያሳድጋታል፣ ያስተምራታል፣ ይላታልና በቃ ከበር ስትገባ ምግብ ስታቀርብላቸው፣ ስታወራ፣ ስትስቅ፣ ድምጿ ሁሉ ነገሯ ግርም ብሏቸው በቃ ይዝም ብሎ ነው የሚያዩት። በተለይ የእናቷን ታይት አንድ ጊዜ ለብሳ የእናቷ ልብስ ተቀምጧል። አስቡት እንግዲህ ታጥፎ ተቀምጦ የእናቷን ታይት አውጥታ ለበሰች። ያን ጊዜ የነበረ ታይት ይሄ ነገር የእናቴ ልብስ ነው አይደል ያስቀምጠሽልኝ ነው አንበስትል ጊዜ አዩአትና ደነገጠ። ሰውነት የተንቀጠቀጣሉ። በቃ አሁን ነው የሚመስለው አሉ። 20 ዓመት ምናምን በመካከል ያለው 20 ዓመት ምንም ረሳውታሉ። የሰውነቴ ማርጀት የኔ መድከም ብቻ ነው 20 ዓመት እንዳለፈው እንዳስታውስ የሚያደርገኝ እንጂ በቃ ትናንትና ልጄ ሞታ ዛሬ እንደገና ከሞት የተነሳች ነው መሰለኛሉ። ግን እዚህ ጋር ስንመጣ አሁን ትልቁ ነገር ራሱ የእናቷ የልጅቷ ማለት የህፃኗ መንፈስ እናቷ ላይ ልጅቷ ላይ የማነው የእናቷ መንፈስ ልጅቷ ላይ እንደመጣ የሚያሳይ ነገር ደግሞ ምልክት ታየ። እናትየዋ ይሄን አያስተውሉ እና ትንቀጨቀጫለች። እና ልጃቸው ጋር ደወሉና ውጭ ሀገር እንደው አለሜ አሉት። አለሜ ነው የሚሉት ልጃቸው። በጣም የሚወዱት ስሙ አለም አይደለም ግን በቃ በጣም አንድ ቀረኝ የሚሉት ልጃቸው እሱ ነው። አስቡት የቀረ የመጨረሻ ልጃቸው እሱ ነው። እና አለሜ አሉት። አቤት እሜ እንደው ከ20 ዓመት በኋላ ራሷን ቁርጥ ስትገባ ስትወጣ ስትስቅ ስትንቀሸቀሽ አሉ። እሜ እንደ እህቴ እንደ እናቷ አሁንም እቺ ልጅ ትንቀሸቀሻለች እንዴ አለ። በቃ ምንም ነገር የቀራት ነገር የለም ራሷ ነች። መጣው እሜ ብላ ትወጣለች። ስትመጣ ምሽታ በሰዓቷ እናቷ በምትመጣበት ሰዓት ነው የምትመጣው። የት ውለሽ መጣሽ ስላት ከሰፈር ጓደኞች ጋር ተጫውቼ የመጣው ነው የምትለው። እና ምንድነው አንድ አይነት ነገር ሆነብኝ። ራሷ ነች የተተካችው። አሁን የሚችኛዋ ልጅ ደግሞ እንደገና ሌላ ዲቃላ ይዛብኝ እንዳትመጣ ቁጭ ብዬ የልጅ ደግሞ ሌላ ዲቃላ እንዳይመጣብኝ። አያችሁ የልጅ ልጅ ዲቃላ ማለት ነው። ሴት ልጅ ቶሎ ትደርሳለች አይደለም። እና እስቲ ያገናኝኝ። አይ ደውላት በስልኳ ላይ እኔ አላገናኝም። እኔ እንደነገርኩ
ካወቀች ትበሳጭብኛለች። ልጅቷ እናቷን ነው የምትመስለው ሁሉ ነገሯ። ያልነገርኳችሁ እናቷ ላይ የልጅቷ የህፃኗ እናት ላይ ህፃኗ ስላችሁ መቼም የልጅ ላይ ማለት ነው እንጂ አሁን 20 ዓመት 18 ዓመት ሞልቷታል። እና እናቷ ላይ በጣም ከባድ እንትን ነበር። ሰልችቷት ነበር እናቷን ማስታመም። ያቺኛዋ እናቷን ማስታመም ሰልችቷት አገላብጭኝ፣ በዚህ አርግኝ፣ እንደዚህ አርግኝ፣ ሽንት ቤቱ ሰጂኝ ምናምን ይሉ ነበርና በቃ ያ ነገር ስልችት ብሏት ነው ሰራተኛ ያስቀጠረችላት ለወንድሟ። በቃ ሰራተኛ እኔ አልቻልኩም፣ ማጥናት አልቻልኩም እናቴ በቃ ማለት እኔ እሷን መንከባከብ አቃተኝ፣ እኔ በቃ ይቅርብኝ ምናምን ብላ ወንድሟ ላይ ጮሃበት ምናምን ነው። በዚህ እናትየዋ ትንሽ ቂም ይዘውባታል፣ ይናደዳሉ። እኔ እናትሽን መንከባከብ አቃተሽ ብለው ይጫጫሃሉ ቤት ውስጥ። እናቷ ላይ ትጮህባቸዋለች። ያው ነገር አሁንም ልጅቷ ላይ ልጃቸው ላይ ተደግሟል። እንዴ እማዬ ደግሞ ምንድነው እማዬ ነው የምትለው ያቺኛውም እማዬ ነው የምትለው። እና እንዴ ከመቃብር ወጣ ነው እቺ ልጅ እንደዚህ የምታወራው? አሁንም ራሷ ነች በመንፈስ መታብኝ ነው እስኪሉ ድረስ እማዬ በቃ እኔ እንደፈለኩ መሆን ይችላል እንዴ በቃ ተይኝ፣ የፈለኩበት ሄጄ እመጣለሁ። በቃ እንዴ እናንተን ጊዜ አሳልፋችኋል፣ እኔ ደግሞ የራሴን ጊዜ ነው ማሳልፈው፣ በቃ መብቴ ነው። አሁን ጊዜው ሰልጥኗል። ይሄኛው ጊዜ ደግሞ ስልክ በጣም ሞባይል የሚታይበት በቃ በሞባይል በላፕቶፕ ምናምን የመኝታ ክፍሏ ገብታ ዘግታ ምናምን ነው የምትውለው። ትወጣለች፣ ተዝናንታ ትመጣለች። እና ከእናቷ የባሰችው ልጅ የምትለብሰው ልብስ ግልጥልጥ ያለ ምናምን ለዝሙት የሚዳርግ ምናምን ነውና አሁንም ደግሞ እቺኛዋ ደግሞ ወልዳ ደግሞ ያንን ተከታ ደግሞ እቺም ልትሞትብኝ ነው እንዴ አሉ። ምክንያቱም ቤታቸው ሞት ነው የሚያስተናግደው። በቃ ራሱ ተደገመብኝ የሚለው ነገር ደጋግሜ የምነግራችሁ ምንድነው ተደንቀው ነው የሚነግሩኝ እሳቸው። ልጄ መምህር ተስፋ ያሉኝ ራሱ የዛሬ 20 ዓመት 30 ዓመት የነበረው የዛሬ 25 ዓመት የነበረው የልጄ ባህሪ ትልቋ ልጄ የመጀመሪያ ልጄ ማለት የሁለተኛ ልጄ ባህሪ እዚህኛው ልጅ ላይ የልጅ ልጄ ላይ ራሷን ያያዩት ነው። ግን አሁን ምንድነው ማድረግ ያለብኝ ብለው ሲያስቡ እኔን ሳያገኙኝ በፊት ልጃቸውን ሲያማክሩ እዛ ውጭ ሀገር ኡበር የሚሰራ እዛው ራይድ ታክሲ የሚሰራ ጓደኛ አለው ልጃቸው ማለት ነውና እንደው የሚገርምህ ነገር እህቴ ይኸውልህ መልኳ ይሄ ነበር የዛሬ 20 ዓመት። አሁን ደግሞ ልጇ ደግሞ ያት እንዴ አንተ አንድ አይነት እኮ ናቸው፣ ይገርማል፣ ቁመታቸው መልካቸው ተመሳሳይ ነው ማም እያለ ይነግረዋል። እና ይኸውልህ ልክ እንደ እናቷ አሁንም እየተንቀሸቀሸችብኝ ነው ብላ እናቴ የዛሬ 25 ዓመት የዛሬ 26 ዓመት የዛሬ 30 ዓመት እግሯ እንደዛው ታማ ልጇን እቺ እህቴን ተያት ውጪ አትንቀሽቀጂ ተይ እባክሽ አርፈሽ ተቀመጪ እያለች እየነገረቻት አይሆንም ብላ ወጣ እቺን ልጅ ወለደቻት። ዲቃላ ወለደች። አላገባች ምን አላለች። በ3ኛ ዓመቷ ሞተች። በምን እንደሞተች እኮ አላናቀም። አሁን ደግሞ እቺኛዋ ልጅ አድጋ ደግሞ ልክ እንደ እናቷ እየሆነች ነው ያለችው ብሎ ሲነግረው እንዴ አንተ ይሄ ነገር እኮ ዛር ነው አለ። የዛር መንፈስ እኮ ነው። ልክ እናቷን እንደሆነች እንደዚህ ካረገ እናትየዋ የሞተችበትን አሟሟት እቺኛውን ሊደግማት ይችላል። ስለዚህ ካሁኑ ልትደርስላት ይገባል አለው። ምንድነው ዛር አለው። ዛር ማለት አብሮ የሚወለድ መንፈስ ነው። ቡና እየተፈላ እየተካደመ እየተጫጫሰ ምን እየተባለ የሚመለክ መንፈስ ነው ሲለው ወዲያው ስኩን አነሳና እኛ ቤት ዛር አለ እንዴ አለ። ምን ነው ልጅ ያሉት። የዚህ ጓደኛዬን ሳማክረው ይሄ እኮ ችግሩ የዛር ችግር ነው። እናት ላይ የሆነ ልጅ ላይ ይከተላል፣ የልጅ ላይም ይከተላል። ስለዚህ ልጅቷ እንደሞተችው እህትህ እንደሞተችው ልጅቷም ደግሞ እንደዚህ አይነት ችግር ውስጥ ልትገባ ስለምትችል ካሁኑ ድረስላት አለኝና እኛ ቤት ውስጥ ዛር አለ እንዴ ይመጣል እንዴ ዛር አላት። አልገባውም ዛር ምን እንደሆነ ራሱ። ልጅ ቆይ አሁን ደንግጠህ ስለሆነ የደወልከው እስቲ ተረጋጋና ብቻህን ስትሆን ደውላል። ጓደኛዬ ነው ወንድሜ በይው አንቺ አልወለድሽውም እንጂ በቃ ወንድሜ በይው ላውድ አድርጌ ነው እየሰማ ነው ወይ የሚጠይቅሽ መልሽለት ወይ ደግሞ የምትነግሪኝ ነገር ካለ ንገሪኝ ብሎ ሲላቸው እኔ አሁን በአንድ ጊዜ ምን ልንገርህ አሉት። በቃ እሱ የሚጠይቅሽን እስቲ መልሽለት አለ። እሺ ከዛ እማዬ ደህና ነው ታላቸው። እግዚአብሔር ይመስገን ልጄ ደህና ነን። ምን መሰሎት ቤት ውስጥ የሚመለክ ነገር ካለ በአዳም ልኮ ካለ ወይ ደግሞ ልጆቹ ታመውበት ጠንቋይ ቤት የሚሄዱ ከሆነ ደብተራ ጋርም ሄደው ከሆነ ለአንዳንድ ጉዳይም ጠንቋይ ቤት ሄደው ጉዳይ ለማስፈጸም ሄደው ከሆነ ያ ይዘውት የመጡት መንፈስ ቤት ውስጥ ሲመጣ እንደዚህ ነው የሚያደርገው። በቃ ዋጋ ያስከፍላል አላቸው። በስማ በአንድ ጊዜ ጆሮ ላይ እንደዚህ ትነግረኛለህ አሉት። ምን ነው እማዬ አላቸው። ልጃቸውም ራሱ እማዬ ምን ነው ምን ሆነሻል? እንደው አጠገብ ያለው ግን ጠንቋይ ነው እንዴ አሉት።
ከዛ ወይስማ ወልም በስኩት ሳረኒ ጠንቋይ አይደለም አላቸው። ታዲያ ይሄንን ከታ መጣው እንዴት አወካሉት? ዩቲዩብ ላይ እናዳምጣለን፣ የሚያስተምሩን መምህራኖቻችን ይነግሩናል። ይሄን የሚያስተምር የቤተ ክርስቲያን መምህር አለ? አዎ። ማን ይባላል? መምህር ግርማሉ። ወይ ታዲያ ዋናው ጠንቋይ እሱ አይደል እንዴ አሉ። ከዛ እንዴ አሬኒ እናት እንደዛ አይባልም። እኔ እኮ አሁን ቆራቢ ነኝ፣ እንድቆርብ ያደረጉኝ፣ እንድጾም እንድጸልይ የሚያደርጉኝ፣ አምላኬን እንዳውቅ ቤቴ ሰብሰብ ብዬ በጊዜ እንድገባ ከሱስ እንድላቀቅ የልጆትም ጥሩ ጓደኛ እንደሆነ ያደረገኝ እኮ ይሄው ትምህርት ነው። እንደዚህማ ማለት የለቦትም አላቸው። አይ ሲባል ስለምሰማ ነው እንጂ እኔማ ሲጠነቁል አላየሁትም። ግን በዩቲዩብ ላይ እንደዚህ በቪዲዮ ላይ አንዳንድ ጊዜ ይሄ ጠንቋይ ነው ደብተራ ነው ሲባል ስለምሰማ ነው። አይ እናቴ እነሱን እኮ ስለሚያዋርዳቸው ነው። ጠንቋዮቹን ራሳቸውን ይሄን ስራቸውን አቆሙ ብሎ ስለሚቃወሙ ነው እኮ ይሄን ስም የለጠፉላቸው ሲል ጊዜ ነው እንዴ አሉ። ማን ነው ለጣፊው አሉ። ደብተራ። ደብተራማ ይችልበታል መለጠፍ። እኔ ጉድ ያረገኝ እሱ አይደል እንዴ አሉ። ከዛ ትንሽ ተጫዋወቱና በቃ ማታ ደውልሻለሁ በደንብ ታጫውችኛለሽ። ለማንኛውም መምህር ተስፋዬ፣ መምህር ግርማ፣ ቀሲስ ሄኖክ ምናምን ብለሽ ግቢና ከዛ ዩቲዩብ ላይ ቴሌቪዥን ላይ እሳቸው ሪሞት በእጃቸው ነው ሁሉ ነገር ያውቃሉ። ቴሌቪዥን እድሜ ልካቸውን ሳይሆን ምክንያቱም ከወንበር አይነሱም። በቃ ማህበራዊ ሚዲያ ሬዲዮ በዚህ አለ፣ ስልክ በዚህ አለ፣ ቴሌቪዥን በዚህ አለ፣ ማህበራዊ ሚዲያ ሁሉንም ጋዜጠኛ ስሞቻቸውን ያውቃሉ፣ ፕሮግራሞቻቸውን ይከታተላሉ። የሚያመልጣቸው የማህበራዊ ሚዲያ የሬዲዮ ፕሮግራም የለም። ስለዚህ እኚህ ሴትዮ ወዲያውኑ እንደነገራቸው ማን አልከኝ? ቆይ እንደማለው ስልካቸው ላይ ማስታወሻ ኖትቡክ ላይ አረጉና ጻፉ። ከዛ ልጃቸው ስልኩን ከዘጋ በኋላ በእሳቸው ማታ ማለት እሳቸው ማታ 2 ሰዓት የሚሉት እሱ ጠዋት ስንት ሰዓት መሰላችሁ? ወደ 4 ሰዓት 5 ሰዓት አካባቢ ነው። ማታ 2 ሰዓት ምናምን ከምሽቱ 4 ሰዓት አካባቢ 5 ሰዓት አካባቢ ከሆነ ደግሞ ወደ 9 ሰዓት አካባቢ ይሆናል ማለት ነው። 9 ሰዓት ወይም 8 ሰዓት አካባቢ ይሆናል ውጭ ሀገር አሜሪካ ማለት ነውና ምናልባት ከተሳሳትኩኝ አርሙኝ። አካባቢውን ነው የተናገርኩ ያለሁት እንደየእንትኑ ይለያያል። እና ሲደውሉለት ሞቅ ያለ ስራ ላይ ያለሁት እኔ ራሴ ልክ ስረጋጋ ደውልሻለሁ አለ። ከዛ እኔ እንቅልፌ ልተኛ ነው አሉት። ችግር የለውም ተኚ፣ በቃ ችግር ጠዋት ደውልሻለሁ። በእናንተ ጠዋት በእኛ ማታ ሌሊት ስለሆነ ችግር የለውም ጠዋት ደውልሻለሁ አለ። ከዛ ግን አላስቻለውም። መስማት ፈለገና አንድ ራይድ ወይም ኡበር እንደሰራ አንድ የሆነ ሰው ትራንስፖርት እንዳጓጓዘ ከዛ ሁሉ ነገር ቆልፍልፍ አድርገና ወደ ቤቱ ገባና ደወለላቸው እናቱ ጋር ከምሽቱ 4 ሰዓት ላይ። እንዴት ነው ያየሽ ነው አለ። አዎ ብዙ ጉድ እየሰማሁ ነው። ይሄ ልኬን እየነገረኝ ነው። የልጅ ልጄም ቁጭ ብላ እንድታዳምጥ አስገድጃት ይሄው ቁጭ ብላ እያዳመጠች ነው አሉ። ከዛ አለች አቅርቢልኝ። አሁን እንኳን እንቅልፍ ሸለብ አድርጓታል። ስታዳምጥ ቆይታ ተኝታለች። ከዛ እሳቸውና እሱ ማውራት ጀመሩ። በይ ንገሪኝ፣ ቤት ውስጥ እንዴት አገሽ እንዳሳደግሽኝ እንዴት እንደነበረ ዛር መንፈስ ነበረ ወይ? መጀመሪያ አዎ ወይም አይደለም በይኝ። አይ ዛርማ የሌለበት ቤት የለም አሉት። ዛር ሁሉም ቤት አለ። ሁሉም ሰው ውስጥ ዛር እንደሚኖር ይታወቃል። የሌለበት መንፈስ የሌለበት ሰው የለም። ይሄንን አብዛኛው ጊዜ ስናገር ከእስልምና ጋር በተለይ ጸጋዬ ክፍሉ የሚባል ሕፃን ልጅ ከእስልምና ጋር ለማገናኘት የሆነ ከሌላ ከነብዩ መሐመድ ጋር ለማገናኘት ምናምን ጥረት ያደርጋል። ይሄ መጽሐፍትን መርምሮ አለማወቅ አለማንበብና የታመሙ ሰዎችን መጥቶ አለማየት በዚህ ጉዳይ ላይ ጥናት አለማድረግን ያሳያል። ተጎልቶ ዝም ብሎ ሚዲያ እያዩ ብቻ ማውራት አይደለም። እንግሊዘኛ ስለቻለ ቁርአኑን በእንግሊዘኛ ስለተረጎመ ስላነበበ ምናምን አይደለም። ይሄ አይደለም እውቀት የሚባለው። ቤተክርስቲያንን በደንብ ማወቅ ያስፈልጋል። እንመጣበታለን። ዛር መንፈስ የሚባል ነገር አብሮ የሚወለድ መንፈስ በብዛት ኢትዮጵያን ሕዝብ ላይ እንዳለ ክርስትና ብንነሳም ባንነሳም ይሄ መንፈስ አብዛኛው የኢትዮጵያ ሕዝብ ላይ እንደነበረ እንዳለ አሁንም እንደሚቀጥል ይሄ ሳይታለም የተፈታ ነገር ነው። እንደየሁኔታው ይለያያል። እንደየእምነታችን ጥንካሬ መንፈሱ ራሱን ገልጦ የማይታይበት ሁኔታ አለ። ለምሳሌ በእምነታቸው ጠንካራ ከሆኑ አንዳንድ ሰዎች ዛር መንፈሱ ጉልበት አይኖረውም። ከውስጥ ሆኖ ከመስራት ይልቅ ውጭ ሆኖ ይሰራል። ውጭ ሆኖ ሰዎችን ይመጣል፣ ይቀሰቅሳል፣ ነገረኞችን ያመጣል። የምትሄዱበትን ቦታ ቀድሞ እየሄደ ያበላሻል ምናምን የት እንደምትሄዱ ካወቀ። ከዛ ውጭ ግን በመንፈስ የማይፈተን የለም። በርኩስ መንፈስ ያልተፈተነ ከቅዱሳን ጀምሮ እስከ ተራው ምእመን ድረስ ማለት ነው። እና
ነገሩት። ስለ ዛር መንፈስ በደንብ አድርገው ነገሩት። በቤተሰቦቻቸው በጥንት ጊዜ ይመለክ እንደነበረ እሳቸውም ይሄንን ተከትለው ቡና ሲያፈሉ የእናቴ አባቴ አምላክ የእናቴ አባቴ ከራማ አንተ ጠብቀኝ ልጆችን ጠብቅ እያልኩኝ እል ነበረ። አሁን ማለቴን ትቻለሁ። ምክንያቱም ልጆችን ጠብቅልኝ እያልኩት እየወሰደብኝ ስለሆነ ባልልስ እስቲ ዝም ልበል ብዬ ያው አንተን አትርፌሃለሁ አሉት። እንዳትይ ማየ እንዳትይ ያለ እና ገና ገጠመኛችንን ማዳመጥ አልጀመረም። እሱ ከእናቱ ነው ለመጀመሪያ ጊዜ ስለ መንፈስ የሚሰማው ከጓደኛውና ከእናቱ ገና እኮ አልሰማም፣ መስማት አልጀመረም እኮ። እና አመልክ ነበረ፣ ቡና ይፈላ ነበር። ድሮ ታስታውሳለህ አሉት። የዛን ጊዜ እኮ አንተ አታውቅም እንጂ ካድም ነበረ። አማልክቶችን እጠራ ነበረ። በተለይ ወሰንገላ የሚባል መንፈስ እጠራ ነበረ። ይሄ ወሰንገላ የሚባል መንፈስ ሲጋራ ያስጨሳል፣ ጫት ይቅማል ማን ብዬ ያስተማርኩትን ትምህርት እሳቸው አያውቁትም። እሳቸው ግን ወሰንገላ የሚባል መንፈስ አመልክ ነበረ ብቻ ነው ያሉት። በኋላ ነው ገጠመኝ ላይ በደንብ ሲሰሙ ልጄ ይቺ ሱስ አለብኝ ምትላት የሲጋራዋ ሱስ እኮ የወሰንገላዋ ነች፣ ወደ አንተ አልፏል ማለት ነው ዛሩ። እኔ ጋዚ እጣን አጫጭሳለሁ፣ አንተ ደግሞ አፍህን እንደ ኩሽና ተንቀሳቃሽ ኩሽና ሆነ ታጫጭሳለህ ብለውታል። መጨረሻ ላይ መጠጥ ይጠጣል፣ ሲጋራ ያጨሳል፣ ዝሙት ይፈጽማል፣ ትዳር እምቢ ብሎታል። በቃ በአጠቃላይ የወሰንገላ መንፈስ በደንብ አጎ በላዩ ላይ በደንብ ሰርቶበታል። የሱስ መንፈስ፣ ራስን የመጣል መንፈስ፣ ለራስ ክብር አለመስጠት የሚባለው መንፈስ ወሰንገላ ይባላል። በጣም አደገኛ መንፈስ ነው በነገራችን ላይ። ዝርክርክና ቆሻሻ መንፈስ ነው። ጉዱሩ የሚባሉ ሰዎች ጸጉራቸው እንደዚህ ድሬድ አድርገው የሚያሳድጉ ሰዎች ቅቤያቸው ምናምን ተለቅልቀው ተቀብተው ለነሱ ቅቤው ምንም አይመስላቸውም። ለሌላ ሰው ምን እንደሚሰማው ምንም አይመስላቸውም። ሌላ ሰው ምን አለ እና ኖርማል ነው። ልክ እንደዚህ ሁሉ ደግሞ ፍየል እየሸተተ ላብላብ እየሸተተ ሲሄድ ምንም አይመስለውም። ወጣቱ ወሰንገላ መንፈስ ካለበት ገላ የመታጠብ ባህል አይኖረውም። ልብሱን የማጠብ ልብስ የመቀየር ምናምን ብቻ በአጠቃላይ የመዝረክረክ ዝርክክ የማት ጸጉሩን ንቃም ብሎ ዱርዬ ዝም ብሎ ድፋም መሆን በቃ እንደዚህ ነገር ይወዳል ወሰንገላ መንፈስ። እና እሳቸው ላይ የመንፈስ አለ፣ ግን እሳቸው አረቄ ነው የሚወዱት። አጠገባቸው አረቄ ያለች እሷን ኳ እያረጉ ነው የኖሩት። ያው ወሰንገላ መንፈስ እንደሆነ ያወቁት አሁን ነው ትምህርታችን ሲያዳምጡ። ከዛ በደንብ ትምህርታችንን ሳይሰሙ ስለሆነ የሚነግሩት ዝም ብሎ ባዕድ አምልኮ አመልክ ነበረ እንደዚህ ያደርግ ነበረ ምናምን ብለው ነው የነገሩት። ግን እሱ እስኪደውልላቸው ቀን አውርተው ጠዋት አካባቢ አውርተው እስከ ማታ ድረስ 3 ገጠመኝ አዳምጠዋል። ልጃቸው እስክትመጣ 2፣ ልጃቸው ከመጣች በኋላ ደግሞ 1። እሱንም አልጨረሰችውም፣ ልጅቷ ተኝታለች። እና ሲነግሩት ግን ድንገት መሃል ላይ ብንን ብላ ነቅታ ልጅቷ እየሰማች ነው። እንደዚህ እንደ ሶፋ ላይ ተኝታ ትሰማለች። እንዲህ አርጌ ይውልህ የዚች ልጅ የሚጣናትም ደግሞ እንዲሆና አትንቀስ ስትቀጨቀጭብኝ ደብተራ ጠርቼ እግሯን ሰርልኝ ቤት ውስጥ እንድትቀመጥ አርግልኝ ብዬ አንድ መርጌታ አስመጥቼ በሞክር እምቢ አለኝ። ለዋላ ያለው መንፈስ አደገኛ ነበር ማለት ነው። እና በቃ በቅሽቅሽ አርጓት ታይያልኳት እየመከርኳት አልሰማ ብላ ይች ልጅ ተወለደች። አሁን ደግሞ እቺ ልጅ ደግሞ ራሷ እናቷ መልኳ ሁሉ ነገሯ ተመሳሳይ፣ ባህሪያቸው ሁሉ ነገራቸው ተመሳሳይ። እቺኛው ደግሞ አርፈሽ ተቀመጭ ስላት አትሰማም። እና ይሄ ነገር እንዳልከው የዛር መንፈስ ነው የሚሆነው ማለት ነው። ምክንያቱም አሁን ስሰማ ትምህርቱን የዛር መንፈስ ከእናት ወደ ልጅ ከልጅ ደግሞ ወደ ልጅ እንደዚህ እንደሚያልፍ እየሰማሁኝ ነው። የዝሙት መንፈሱ ከእናቷ ነው የመጣው። ቅሽቅሽ የሚለው መንፈስ ከእናቷ ነው የመጣው። ከኔ የወረሰችው ደግሞ ጠጭነትን፣ ከኔ የወረሰችው ደግሞ ይሄ ወሰንገላ የሚባለው መንፈስ ተላልፏል። ይችኛውም ልጅ እንደዛው ናት። ድንገት ጎረቤት የሆነ ድግስ ተደግሶ ቢራ ስትጠጣ ጓደኞቿ አይተዋት ደግፈው አምጥተው ነው ቤት ያስተኛዋት። ጎረቤት ግራጁዌሽን ነበረ። ቢራ ጠጥታ አስቡት ገና በ18 ዓመት ምናምን። እና ምን ሆና ነው ብሎ ሲጠይቁ አይ ማዘር ትንሽ ቀምሳ ነው በቃ ተይ ያልናት እኮ ቢራ ጠጥታ ምናምን አሏት። እቺው ገርሟቸው ጠዋት ሲነጋ ነይ እስቲ አንድ ጊዜ በጆሮሽ ልንገርሽ አለ። ማንም ሳይኖር በጆሮ የለም ለምትነግሪኝ አለች ልጅቷ። ቆይ ነይማ ነይ ያሉት ያዟትና እንግዲህ መራመድ ስለማይችሉ እስክትመጣ ነው የሚጠብቁት። እንቃ ገዟት ገብተው እዚህ ስር መዝለቅ ጋረጓት በቃ ቆንጥጠዋት አሳምመዋት መጨረሻ ላይ ግን ነከሰቻቸውና አስጠላቸው። አንቺ ትነክሽኛለሽ አውተን ሲለቋት ጊዜ ጥላ ሄደች። ሁለተኛ አልጠጋሽም አንቺ ጋር ብላ አያቷን ነከሰቻቸውና በጣም ነው የቆነጠጧት። አለቀሉ ድብና ጎይዘዋት ማለት ባሮጌት እጃቸው አስቡት። እንዴት መጠጥ ተጫለሽ ብሎ ከዛ ባሰባት ልጅቷ ጭራሽ እንደዚህ ስትባል ባሰባት። እንዴ በፍጹም በቃ መከልከላትሽም ቅሽቅሽ ነው የምትለው። እንዲያው ጭራሽ ቤት ውስጥ ጎረምሳ ይዛባቸው መጣች።
ያልነገርኳችሁ እንደው ቀደም ጭራሽ የፈለገ ነገር ቢሆን ሴት ጓደኛ ይዘሽ መተሽ ማታቂ ልጅ እንዴት ወንድ ጓደኛ ይዘሽ ትመጪ? እኔ እኮ የክላስ ጓደኛዬ ነው፣ በቃ የትምህርት ቤት ጓደኛዬ እኮ ነው፣ በእናትሽ በሌላ ነገር አትመልከችው፣ በቃ ይሁን ልናጠና ነው፣ ወይም ደግሞ በቃ እዚህ ድረስ ሸኝቶኛል፣ እኔ ደግሞ ቻው በቃ ብዬ ሸኘዋለሁ። ጭራሽ አሉ ገረማቸው እና ማዘርዬ ካልፈለጉኝ እኮ በቃ እኔ እኮ አልመጣም እኮ አዎ ልጅ አልፈልግም፣ ውጭም ባታገኛት ደስ ይለኛል፣ ካልሆነ ግን እዚህ አትምጣብኝ አሉት። ማዘርዬ ምን አጥፍቼ ነው? እኔ እኮ የልጆት ጓደኛ እኮ ነኝ። አይሆንም አልኩህ እኮ እንኳን ተማሪ ሰራተኛ የሆነ እንኳን ወንድ እንዲቀርባት አልፈልግም። አይሆንም አልኩ። ተሰማኛለህ አሉት። ለምን እሳቸው ያሳለፉትን ያውቃሉ እና ከልጃቸው ይልቅ ከልጅ ልጃቸው ጋር ያሳለፉት ጊዜ ፈተና ሆኖባቸዋል። ጭቅጭቅና ጩኸቱ ማለት ብሶባቸው እንዲህ አድርገው ማሳልፈዋል እላችሁ ፈልጌ ነውና ይሄንንም ነገሩት ለልጃቸው በስልክ አድርገው። ከዛ ብንን ብላ ተነሳችና ይሄ ያለ አይደል ግልጥ አርጋ ተነሳችና እንዳኮረፈ ሰው ቁጭ አለች። ወይ ተነሳሽ አሏታ። ከዛ በል ልጅ ሚጣ ተነሳለች። አናግራት አሉ። እማይ ቀጥይልኝ ንግግርሽን አለ። አይ አሁን አላወራ ማውራት አልችልም እማይ እየሰማሁኝ ስለነበረ ዝም ብለሽ ቀጥይለት። እየሰማሁ ሁሉ ነገር እየሰማሁ ነበር። ቤት ውስጥ የተፈጠረውን ምታረጊውን እናቴ እንዴት እንደሞተች ሁሉ ነገር አውቄያለሁ። በቃ ሰምቻለሁ። ንግግሩን ቀጥይ መስማት እፈልጋለሁ አለች። ከዛ ተናደሻል አይደል? ከተናደሽ ደግሞ እንዴት ብዬ ልቀጥለው? ፊትሽ እኮ ልክ አይደለም፣ ተቆጣሽብኝ እኮ። ከዛ በዚህ ልጃቸው ቀጥይ ይላል፣ እሷም እዚህ ጋር ቀጥይ ትላለች። እሳቸው መቀጠል አልፈለጉም። መቀጠል ያልፈለጉት ደግሞ ደንግጠው ነው መሃል ላይ። ከዛ ተነስታ ጭማን ብላ ተነስታ ወደ መኝታ ክፍሏ ገባችና ላፕቶፑን ከፋፍታ ማየት ጀመረች። ከዛ ገብታለች። በቃ ተዋት እኔ ቀጥልልሃለሁ። እየሰማችኝ ነበር ሲል እየሰማች ነበር። ጥሩ ነው እንኳንም ሰማች። አርፋ ትቀመጣለች። እንዲያውም በቃ ለኔ ትቀጥይልኛለሽ አቅርቢልኛል ተናደደና ከዛ ሚጣ አሏት። አቤት ነይ ወንድምሽ አባትሽ ነው የሚሏት። አባትሽ ሊያናግርሽ ይፈልጋል። እሺ አለችና መጣችና ሄሎ ወንድም አለ ሰላም ነው አለችው። እግዚአብሔር ይመስገን እንዴት ነሽ አለው። እየሰማሽ ነበር የምታወራው ነው? እንዴት አየሽው ታዲያ? እንዴት ተረዳሽው? በቃ አይ ምንም ሰማሁኝ፣ በቃ ግን ያስፈራል አለች። ያስፈራል። እናትሽ እንዴት እንደሞተች አሁን አወቅሽ አላት። አዎ ልክ እንደ እናትሽ እኮ ነው የሆንሽባት። አሁን ራሱን ከ20 ዓመት በኋላ ደገምሽው። ስለዚህ አንቺ ላይ የዝሙት መንፈስ አለ፣ የዛር መንፈስ አለ። እናታችን ትካድም ነበረ። ስለዚህ መጸለይ አለብሽ፣ ጸበል መሄድ አለብሽ አላት። እሺ በቃ ችግር የለውም እሺ፣ ግን የልብስ መግዣ ምናምን ቀሚስ ምናምን መገዛዛበት ምናምን የለኝም አለችው። ቅፈላ ጀመርሽ? አሁን ገና ለገና እንግዲህ ቤተክርስቲያን ሂጂ ስላልኩሽ አሁን በቀሚስ ሐሳብሽ ብር ላክልቴ ነው። ታዲያ በምን እገዛለሁ ምናምን አለች። ብር እንዳለሽ እናቴ ሰምታ ነግራኛለች። እምልክልሽን ብር እንደምትቀረቅሪ አውቄያለሁ። ጎበዝ፣ መደበቅሽ መቀርቀርሽ አሪፍ ነው። ስንት አጠራቀምሽ አላት። 20 ሺህ ብር አጠራቀም ያለው አለችው። በቃ ከዛ ላይ አንስተሽ ቀሚስና ነጠላ ግዢና ስመጣ ቅርብ ጊዜ እመጣለሁ፣ ስመጣ ብዙ ነገር ይዤልሽ እመጣለሁ፣ ብርም እሰጥሻለሁ አላት። እሺ አመሰግናለሁ። ፊቷ ብርት አለ በቃ። ከዛ ስልኩን ሰጠቻቸውና ቁጭ አለች አጠገባ። ደስ አለሽ አሏት። አዎ እንዴት ነው ደስ የማይለኝ? ወንድሜ ሊመጣ አባቴ ሊመጣ እኮ ነው አለች። ከዛ እንደተባለውም ስልኩን ዘጉት። በቃ ቻው ቻው ተባብለው ስልኩን ዘጉት። እማዬ ለኔ ቀጥይልኝ ስታወሪ የነበረው አይ አሁን ማታ ስለሆነ እንዳትፈሪብኝ፣ ስትባትቺ እንዳታድሪ፣ አሁን ማታ ይሄ ነገር አይነገርም፣ ጠዋት እነግርሻለሁ አሏት። ጠዋትማ ክላስ ነኝ አለች። አይ ከክላስ ስትመለሽ እነግርሻለሁ አሏት። እሺ ብላ ሄደች ተኛች። እሱ ወንድሟና ወይም ደግሞ አባቴ የምትለው አጎቷና ማዘር ሲያወሩ የሰማችውን መምህር ተስፋዬ መምህር ግርማ የሚለውን ሰርች አርጋ ገብታ ገጠመኝ ስታዳምጥ አደረች እስከ ሌሊቱ 9 ሰዓት ድረስ ስትሰማ። እሳቸው ደግሞ የመሰላቸው ምንድነው እንትን ይሄ የራሷ ጉዳይ ስታዳምጥ ምናምን ድምጽ ነው የሚሰማቸው እንጂ ምንም ነገር ሌላ ነገር አያስተውሉም። እና አንቺ አተኝም ሲለው ጊዜ እሜ ትምህርት እኮ እየሰማሁ ነው፣ ያንን ትምህርት ያቋረጥኩትን ትምህርት እየሰማሁ ነው። ጎሽ ጥሩ ነው በርቺ እሺ አሉ። ተመልሰው እዛው ሶፋ ላይ ነው የሚተኙት። ሲነሱም ሲተኙም እዛው ነው። አልጋ አላቸው ግን ዊልቸራቸው ላይ ወርደው ነው አውርጂም ብለው እንደዚህ ብለው ሄደው ወደ አልጋቸው ምናምን ብዙ ስለሚያስጠላቸው እዛው ነው የሚተኙት። እና ሲነጋ እንቅልፍም አልተኛችም ምንም አላልችም። ማይ ክላስ አልሄድም አለች። ጸበል ነው የምሄደው። ከትምህርት ቀርተሽ? አዎ አይ ሳልተኛ ስላደርኩኝ ክፍል ውስጥ እንዳላንገላጅሽ ደግሞ ነገም የእንትን ቀል ካልቸር ዴ ነው ምናምን ቀን ስለሆነ አልሄድም ምናምን አለች። እሺ ተፈልግሽ። ነጠላ ለበሰች፣ የእናቷን ቀሚስ ለበሰች፣ የራሷን ያያቷን ደህና ቀሚስ ሽፈን ቀሚስ ነበራቸው። እሱ ይሄን ለብሻለሁ ማይ አንቺን ቀሚስ ለብሽ ይሁን ችግር የለውም ለበሰች። ነጠላ ለብሳ ጠዋት 12 ሰዓት ተኩል ላይ ተነስታ ጸበል ሄዳ ተጠመቀች፣ ወጣች። ከዛ ጸበል እየጠጣች ፀሐይ ወገግ እያለች መጣች።
ጸበሏን ጠጥታ እንደገና መጣች። አሁንም እንደገና እቤት ስትገባ ደግሞ መምህር ተስፋ የሚለው ዩቲዩብ ላይ ገባችና መዝሙር ቤታችንም ኤፍታ መዝሙር ቤት እንደምን ብላ በጎግል እንትን ብለናል፣ ሴቭ አድርገናል ጎግል ላይ ማፕ ላይ ማለት ነው ይቅርታ። በዛ አድርጋ መጣ ከሱቅ የሚያስፈልገውን ነገር ገዛች፣ ስዕል ገዛች። በዛው ቀን ጸሎት ክፍል ሰራች። በዛው ቀን ማታ ስትጸልይ ያደረች። ማታ ቀን ትንሽ ተኛችና ከዛ ማታ ጸሎት ጀምራ ከእናቷ ጋራ ስትወያይ ያደረች። እማዬ እንደዚህ ሲል ሰማሁት ማም። ጎሽ ደስ ይላል፣ ጥሩ ነው። በአንድ ጊዜ ሰብሰብ አልሽልኝ አሏት። አዎ እማዬ፣ ኧረ እንዴት እንደነበርኩኝ እኮ አውቃለሁ፣ ግን እማዬ አንድ ነገር ልነግርሽ እንዳትቀየምኝ በእናትሽ እማዬ። ሁል ጊዜ እንደዚህ ነው የምትላቸው። የሆነ ቦታ መሄድ ከፈለገች ጉልበታቸው ስር ብርክክትል ትመጣና እማዬ ዛሬ ቤት አላድርም በእናትሽ ጓደኞቼ ጋር ልደር ነው አምትላለች። እናትሽ ምን እንደዚህ ነበረ የምትለኝ? መታ ብርክክትልና እማዬ ዛሬ ቤት አላድርም፣ በቃ አሁን የምታረጊውን ነበር የምታረገው። እንደው ልጄ እባክሽ እንዳትበላሽብኝ፣ እኔ ባታድሪ ደስ ይለኛል እማዬ። እኔ ሳጠና ነው የማድረው፣ ደግሞ እንደሄድኩኝ እደውልሻለሁ። የሚሄድባት ጓደኛዬ አባቷ ይደውሉልሻል። በእርግጥ የእውነቷን ነው። ጓደኛዋ ቤት ነው የምታድረው፣ ሴት ጓደኛዋ ቤት። ከዛ እኛ ጋር ነች ማማ አይዞት ምናምን ብሎ አባትዬው ይደውላሉ። እሺ አባቴ እሺ ምናምን ብሎ ይደዋወላሉ። እና አሁንም ብርክክ ብላ መታ አንድ ሚስጥር ልነግርሽ ነው እንዳትቆጭኝ አለች። ደግሞ ምን ልትይኝ ነው ዛሬ ተለወጥሽልኝ ስል ደግሞ ልሂድ ልትይኝ ነው አለች። አይደለም ማይ በጣም የሚያናድድ ነገር ነው የምነግርሽ አለቻት። ምንድነው እኮ በቃ ተናድጄ ይወጣልኛል፣ ሌላ ምን እላለሁ? ጨንቅ ሲላት ጊዜ ድንግልናሽ የለም አሏት። የሚጠረጥሩትን ነገር የፈሩት ይደርሳል ይጥሉት ይወርሳል አይደል የሚባለው? አዎ ማየ በቃ አውቀሽዋል አለች። ይሁና ይሄድ በቃ ተይው፣ በቃ እኔ እንደማይኖር ማውቃለሁ፣ ቅሽቅሽ እንደምትይ ማውቃለሁ። እናተሽም እንደዚሁ ነበረች። እዛም ስትል አስረከበች። አሁን ጉዳዩ የድንግልና ጉዳይ አይደለም የጤንነት ጉዳይ ነው አሏት። ከዛም በቃ እኔ እንግዲህ ህጌን ከወሰደው ልጅ ጋር እንዳልቀራረብ አረግሽኝ። ይሄው ተማሪው ነው ያው እዚህ የመጣው ልጅ ነው አሏ። አይ ብዙ ጊዜ የሚፈሩት ነገር ይሆናል። የሚገርማችሁ ሴትየዋ እንዳይሆን የሚጠራጠሩት የሚሰጉበት ጉዳይ ሆኖ ያገኙታል። ለምን እሱ የሚፈጽመው እሱ ነው። ስለዚህ አንዳንዴ እንደውች ልጅ ድንግልና እንዳታጣ እንዳትበላሽብኝ ብለው ሲሰጉ በጸሎት ቢሆን ኖሮ ጥሩ ነበረ። ግን ዝም ብለው ስለሚሰጉ ያደርገዋል። አጅሬው ስጋታቸውን በተግባር ይፈጽመዋል። የሚገርማችሁ በጸሎት የታገዘ ቢሆን ኖሮ ልጄን ጠብቅልኝ እንደው አንተ ጠብቅልኝ ብሎ መድኃኒዓለም ጠይቀውት ቢሆን ኖሮ ይጠብቅላቸው ነበር። አሳልፈው ለአጋንንት ስለሰጡ ለሚካድሙት ነገር ስለሰጡ ልጅቷ ድንግልናን ዝም ብላ የትም ቦታ አስረክባለች። አይ የልጄን አባት ያንቺን አባት እዚህ ቤት እንዳትመጣ ብዬ እንዳባረርኩት አሁንም ይሄን ልጅማ ባባረር አልፈልግም እና በይው ይሉና ይመጣል። የማልጅ ነህ ባባ ገሊዛ ታች ያሉት አይ ጥሩ ሰው ናቸው፣ እሳቸውን እንኳን አውቃቸዋለሁ። የእሳቸው ልጅ ነህ? አዎ። በል እንግዲህ ለማንኛውም የልጄን ህግ የወሰድከው አንተ ነህ አሉት። አዎ ማዝር ነገረችሁት እንዴ? ተሳስተን እኮ ነው። የት ነው ለመሆኑ? ትምህርት ቤት ነው። ወደው አይስቁ። ይሄ የሚያስቅ ነገር ሆኖ አይደለም፣ ግን የሴትዮዋ ሁኔታ ነው። የት ነው የወሰድከው? ትምህርት ቤት ነው ማዝር። በላው እንዳትርቃት፣ ትምህርትም ስጨርሱ ምን ትሉ አብራችሁ ነው መሆን ያለባችሁ። ነገር ያለው አረ በጣም ነው ወዳት ማዘርዬ፣ እንዴት እንደምወዳት ልክ ትምህርት እንደጨረስን አሁን 12 ነን ያለ ነው። ልክ እንደጨረስን በቃ ቀጥታ ወደ ስራ ገብቼ በቃ ቀጥ አድርጌ ነው ሁሉ ነገር ማስተዳደር። መጀመሪያ ራስን ይቻል እስቲ መጀመሪያ ሱሪህን ቀይር፣ ከዛ በኋላ ነው ይደርሳል። ብቻ ልጄ እንዳትከዳት፣ ፍቅረኛዋ ከዛ ጮኛዋ ከዛ ባሏ ነው የምትሆነው አሉት። እሺ ማዘርዬ ስንት ዓመት ነው አሉት። 22 ዓመት ነው አሉት። በቃ ከተወሰነ ዓመት ከ5 ዓመት ከ6 ዓመት በኋላ በቃ ትሰበሰባላችሁ። እኔ አሁንስ እንደው ሰልችቶኛል አሉ። ከዛ በማግስቱ ነው እንግዲህ በማግስቱ ይሄን ከነገረቻቸው በኋላ በማግስቱ ነው ሁሉ የሆነው። አምጪ ብለዋት ማለት ነው። በማግስቱም ትምህርት ቤት አልሄደችም ነው አይደለም፣ ቅዳሜ ነው እንጂ በማግስቱ ቅዳሜ ስለነበረ ትምህርት ቤት አልነበራቸው። ከዛ እሁድ ጠዋት ማይ ቅዳሴ ልሂድ አለች። ሂጂ አሏት። ከዛ ቅዳሴ ከማን ጋር የምትሄደው? ከልጁ ጋር አብረው ሄደው ነጠላ ለብሰው ጥሩ መንፈሳዊ ሰዎች ሆነው ምናምን ቅዳሴ አስቀድሰው ሲወጡ እኔም ደግሞ ልጆቼ ይዤ ስወጣ ተገናኘን ከቤተ ክርስቲያን ማለት ነው። ከዛ መምህር ሰላም ነው አለች። እግዚአብሔር ይመስገን። ታሪኬን ብነግርህ ግን በጣም ነው ሰርፕራይዝ የምትሆነው አለች። አንቺ አሁን በዚህ እድሜሽ ምን ታሪክ አለሽ አልኳት። እንዲያውም እናቶች ታሪክ የላቸውም፣ እኛ ያለ እድሜያችን ተንቀርቅሸን ብዙ ታሪክ ብዙ መጽሐፍ አዘጋጅተናል አለች። እንደ ቀልድ ነው የምታወራው።
ከዛ ማን ነው አልኳት አለች ቀለበቷን ያዘች ጓደኛዬ ነው በዚህ እድሜሽ አልኳት አዎ ቆይ ብዙ ነገር ነው የምነግርህ አለች ወንድሜ ነው ካለች እንድታስተዋውቀኝ ነበር ከዛ በለማንኛውም ስልክ እንለዋወጥ ብዬ ስልክ ተለዋወጥን ደወልኩላት ከሰዓት አካባቢ ደወልኩላትና እስቲ ምንድነው ታሪክሽ እስቲ ምንድነው የምትነግሪኝ አልኳት አረ እንገናኝ መምህር አለች ወደታ እሺ አልኩኝና እዛው ተገናኘን ገርጂ ማርያም መልሰን እዛው ተገናኘን ማለት ነውና ከዛ የምትነግረኝ ነገር እናቷ የነገሯትን ነገርም ራሷም ያሳለፈችውም ነገር ነው በቃ አጠቃላይ እስካሁን የነገርኳችሁ ነገርና ማዘርን ላገኛቸው አልኳት ማዘርን ታገኛታለህ እሺ ደስ ይላታል ያዳመጠሽ ነው ትምህርትህን እንዲያውም እናቴን ታስቆርበኛል አለችኝ ችግር የለውም ለማስቆረብ ቀላል ነው ዋናው ትልቁ ነገር የእናትሽን አሁን ያሉበት ሁኔታ ማወቅ ነው ያለብኝ አልኳቸውና ከዛ አገኘናቸው አይነሱም እንደተባለው ካልጋ ላይ አይነሱም ምንም አይሉም ወይ መጣ እንዴ እንደዚህ ቀጭነህ እንዴ እንደዚህ ላይ ይትብለ እኮ ሳይኩ ትልቅ ሰው እየተመስል ነበር ና ቁጭ በልበል እዚህ እግራቸው እንደዚህ አድርገው እንደምንም ብለው አስጠግተው አጠገባቸው አስቀመጡኝ ከዛ ደህና ነህ እንዴት ነህ ታማል የሚባል ወሬ ሰምቼ ምናምን አሉና ብዙ ነገር አወሩኝ ባለፈው የታመምኩበትን ማለት ነው አይ ደህና ነኝ ማዘርዬ አሁን ተሽሎኛል ሁሉ ነገር ሰላም ነው ህመም ሳይሆን እኮ ይሄ ያጋንንት ፈተና ነው አልኳቸው አዎ ከሄደ በኋላ ጤነኛ እንደው ካየሁ እኮ ግን ያው ወጉ ነው ታመመ ሲባል ስለምንሰማ ለዛ ነው እና እንዴት አገኘች ቅዳሴ ላይ አግኝታኝ ነገረችኝ እኮ መምህር ተስፋዬን አገኘሁት ብላ ነገረችኝና አሁን ደግሞ እንደምትመጣ ደግሞ አላውቅም ነበር አሁን መጣ እና ምን ላግዛችሁ አልኳቸው ኧረ እኔ እግዚአብሔር ራሱ በጥበቡ ይችል ይሰብስቦልኛል አመሰግናለሁ ብቻ ነው እንጂ ምን መታገዘናል ማዘርዬ እርሶ ሲቆርባሉ ስለሱ ጊዜ ሁሉ ጊዜ ለመቆረብ አስባለሁ እስካሁን አልቆረብኩም አሉ ምን ነው ማዘር 26 ዓመት 27 ዓመት 30 ዓመት ሙሉ ተቀምጠው መራመድ የማይችሉ ሆነው እንደው ምን አለ ቢቆርቡስ ምን ቀረቦት ባለቤቱስ ስላቸው ጊዜ አይ እሱ ቀድሞ በመጀመሪያ ላይ ሞተው አሉ መጀመሪያ ላይ ሞተብኝ ድሮ ነው መጀመሪያ በቃ ገና እንደወለድኩኝ የመጨረሻ ልጅ እንደተወለደ ሞተብኝ አሉ እና በቃ በአጠቃላይ እኚህ እናት ፖዚቲቭ ናቸው ደስ የሚሉ እናት ናቸው መንፈሳዊ ነገር ገና መቆረብ ሳይጀምሩ መንፈሳዊ ነገር በደንብ የገባቸው እንዲያውም ቆራቢ ነው የሚመስሉ ስታስቧቸው ትትናቸው ከቆረበ ሰው ይበልጣል ትትናቸው ደስ የሚሉ እናት ናቸው እና የልጅ ልጆች ናቸው አልኳቸው አዎ ስለ እናቷ ነግርሃለች የተወሰነ ነገረችኝ ይሄ 1-2 ሰዓት ያክል ቁጭ አድርገው በደንብ አድርገው ነገሩ ይላል 2 ሰዓት ትንሽ ናት ከቱም 4 ሰዓት 8 ሰዓት ግማሽ ቀን ሙሉበት ቤት ሁሉ አለ ቁጭ ብዬ አዳምጣቸዋለሁ እንወያያለን እናወራለን እንደዛ ካልሆነ ለውጥ አይመጣም ደግሞ ገጠመኙ የሚሳካልኝ በደንብ ስለማዳምጣቸው ነው ቁጭ ብዬ ሰማቸዋለሁ መፍትሄ ብዬ መነግራቸው ያደርጋሉ ይስተካከላል እና እርሶ ለምን አይቆርቡም ሳቸው ጊዜ አስጀምረኝ ምን ችግር አለ ይሄው ያስቆረብክ አይደል አዎ እኔንም አስጀምረኝ ያው አስቆርበኝ ውሰደኝ ምን ችግር አለው ሰው አጥቼ ያሉ ይሄው የልጆትም ፍቅረኛ አለ የልጅ ልጆት ፍቅረኛ እኔም አለው ልጅሷም አለች ዊልቸር ይቀየርልዎታል ይሄ ዊልቸር የድሮ ዊልቸር ነው አዎ ብዙ ሰው ነግሮኛል ይሄ እንደፈለኩ ያንቀሳቀሰኝም ይሄ ይቀየርልዎትና ልጆትን ንገሩት ከዛ በኋላ ቤተክርስቲያን እየተንቀሳቀሱ እንደው አንድ ትንሽ የመኪና ብትኖር ደግሞ ልጆት የሚገዛ ከሆነ እየሄዱ መቁረብ ይችላሉ አልኳቸው አቅም እንዳላቸው ስላየው ነው መኪና ያልኩት አረ መኪና መግዛት የምንችልበት ገንዘብ አላጣንም እሱ ልጄን ግዛ ካልኩት አሁን ይገዛል እንደው እቺ ልጅ እንዳትበላሽብኝ ነበር እንጂ ልጄ ራሱ ይገዛ ብሎ ነበር አሉ እንደዛማ ከሆነ ጥሩ ነው አልኳቸው ከዛ እሷ ደስ አላት መኪና ሊገዛ ነው እንዴ አለች ካልተንቀጨቀሽብኝ እንደዚሁ መንፈሳዊ ሆነሽ ከቀጠልሽብኝ አንቺ ትይዣለሽ መኪናው ምን ችግር አለው አረ ማይ ችግር የለውም እኔ እንደውም አንቺን ወስጄ አመላለስሻለሁ አስቆርብሻለሁ ጊዜ ነው ለራስሽም ልትፈላሰሽበት አምረሽ ነው እንጂ ከዛ ሳቀች ከዛ የኔ መምጣት እዛ ቤት ልጅቷ በጣም ደስ አላት ጸሎት ክፍሌን ይልኛልሽኝ አየሁላት እንደገና የመኪና ሐሳብ ሳነሳ አይበለጠ በጣም ወደደችኝ ከዛም አልፎ ደግሞ ልጁ ወጣቱ ልጅ ፍቅረኛዋ ደግሞ መከርኩት አስተማርኩት አንድ አለ የሚለው ችግር ግለወሲብ ነበረ ግለወሲብ ችግር ያለበት ሰው ደግሞ አይነ ጥላ ችግር ያለበት ሰው ነው ስለዚህ በኋላ ነገ አብራችሁ ስትሆኑ ስትጋቡ አይነ ጥላ ልትርብሻችሁ ስለምትችል ካሁኑ አንተም የራስህን መንፈስ ግራና የራስህን መንፈስ አስረህ እሷም የራሷን መንፈስ አስራ ሁለታችሁም የጋብቻ ጊዜያችሁ ላይና የትዳር ጊዜያችሁ ላይ ሰላም የሆነ ትዳር ትኖራላችሁ ከጓደኞቻችሁ የሚመጣው መንፈስ በጸሎት ከቤተሰቦቻችሁ የሚመጣው መንፈስ ደግሞ ቤታችሁ ውስጥ በመተሳሰብና በመንቃት ትዳራችሁ መምራት ትችላላችሁ እና ልጆች ናችሁ ገና ይሄም ለእናንተ ምክር ባይገባም ካሁኑ ግን አውቃችሁት ብትሄዱ መልካም ነው ብዬ ነገርኳቸውና የበለጠ
በጣም ሞቲቬቲንግ ወይም ደግሞ በጣም ኢንስፓየር ይሄ የተነሳሳ ውስጣቸው በምንድነው መምህር በስንት ዓመት ነው ያገባኸው አሉኝ። አይ እኔ እንኳን በዚህ ዓመት ነው ያገባሁት ሳይሆን አሁን ልጄ ትልቋ ልጅ 16 ዓመት ሆናልኳቸው እና መቼ ነው ያገባው? የዛሬ 17 ዓመት ያገባሁት። እንዴ ወጣቱ ነው ያገባው? እኔ በቃ አሁን ነው የማገባው 12 ልጨርስ 1 ዓመት ሰርቼ አገባለሁ አለ። እርሰሪያችን ራሱ የ17ኛ ዓመት የጋብቻ ፎቶአችን ሁሉ አሳየሁት። ያው ከወገኑ የምታዩት ማለት ነው። ማለት ይሄን ፎቶ ያሳየሁት አሁን ነው ቅርብ ጊዜ። ምክንያቱም አሁን መስከረም 3 ላይ ነው ይሄንን አንቨርሰሪ ያከበርነው የተጋባንበትን ቀን አሁን የላኩለት እና የበለጠ ስሜቱ የተቀሰቀሰው እንዲያውም አሁን ነው 2018 ላይ አሁን 12 ጨርሰው አሁን ትምህርት የላቸውም ማለት ነው። በቃ አሁን ማትሪክ ሁለቱ ማትሪክ አላለፉም። እሱ አሁን እንግዲህ ዘንድሮ ስራ ላይ ነው ማለት አምና ነው እንግዲህ ሁሉ መነግራችሁ ይሁሉ የተፈጠረው አምና ላይ ነው። ከዛ ማማን አስቆረብኳቸው። መኪናውም ተገዛ፣ ቤት ተገዛ። ልጅቷ መንጃ ፈቃድ አወጣች፣ ለመደች። እንዲያውም ልጁ መንጃ ፈቃድ ስለነበረውና ስለሚችል ፍቅረኛውን አስተማረ። ማማንም እየመጣ ሌሊት ከቤቱ እሳቸው ቤት እየመጣ አንዳንድ ቀንም እያደረ እየወሰደ እያስቆረባቸው እየተመላለሱ ሴትዮዋ ዓለማቸውን ጀመሩ። በቃ ነጭ ለብሰው ከዛ ይመርቁኛል እየደወሉ። በቃ የማይመርቁ ምርቃት አለ? እስቲ መርቁኝ በእናታችሁ። ምርቃት በጣም ነው የምወደው። እና የሚያዩት ህልም ደግሞ ልጅ የሞተችው ልጃቸውና የሞቱት ልጆቻቸው እየመጡ ቤት ውስጥ ነጭ በነጭ ለብሰው ቁጭ ብለው ምግብ ሲበሉ የሞቱት ልጆቻቸው ምግብ ይበላሉ። ከዛ ከልጆቻቸው መካከል አንደኛዋ ሴት ልጃቸው የበላችበትን ሳህን ምግቡን በልታ ሳህኑን ይዛ ልትወጣ ስትል ከጇ ተቀበሏት። በህልም ነው እንግዲህ አምጪ፣ ይሄንማ ይዘሽ አትሄጂም፣ ይሄ እዚህ ነው የሚቀመጠው፣ አንቺ ሂጂ አሏት። በህልም የሞተ ሰው እቤታችሁ መጥቶ እቃ ይዞ ከወጣ ጥሩ አይደለም። የሆነ ሰው ይሞታል ወይም ደግሞ አደጋ ይደርሳል ማለት ነው። እንደገና የሆነ ሰው የሞተ ሰው አባትም እናትም ወይም ወንድም ሊሆን ይችላል። የሞተ የምታውቁት ሰው እናንተ ቤት መጥቶ የሆነ ልጅ ወይም የሆነ ሰው አባት እናት ይዞ ከወጣ በህይወት ያለን ሰው ማለት ነው ይዞ ከሄደ ያ ሰው ይሞታል ማለት ነው። ጥሩ አይደለም። እና ያንን ሳህን በመቀበላቸው በጣም ነው ደስ ያላቸው። የሞተው ሰው ራሱ ብቻ ነው የወጣው። ለብሰውት የመጡትን ልብስ ራሱ አስቀምጠው ቤት ውስጥ ጥለው ከሄዱ ከባድ ህመም ያጋጥማል ማለት ነው። እና ምግቡን ግን በልተው ነው የሄዱት። ያ ምግብ ደግሞ ምንድነው በስማቸው ዝክር እንዲዘከር በስማቸው ለቤተ ክርስቲያን እንዲጸልይላቸው መፈለጋቸውን ያሳያል። እና ምንድነው ልጅ ብለው ሲጠይቁኝ ምግብ በልተው ከሄዱ እናንተ በስማቸው ለኔ ቢጤ ሳንቲም ስጡ፣ ቅዳሴ ላይም ስማቸው እንዲጠራ አድርጉ። ይሄ ነው በሞቱት ልጆች ሰምቻለሁ ስታስተምር አቡነ እስትንፋሰ ክርስቶስ ምናምን ስትል ሰምቻለሁ። ልጆቼ ማሰብ አለብኝ ማለት ነው። አዎ የገደለ ቦት እኮ ዛር ነው አልኳቸው። አዎ ልጄ በቃ ታዲያ ሳህኑ ሳሉ ሳህኑ ደግሞ እንግዲህ ወይ እርሶ ወይም አንዱን አይታወቅም ብቻ ወይ ከባድ ህመም ወይ ደግሞ ሞት ሊመጣ ነበረ። ሳህኑን ባይቀበሏት ኖሮ ሞት ይመጣ ነበረ። ግን ተተፍተዋል ማለት ነው አልኳቸው። ይገርማል። እውነትህን እኮ ነው ልጄ። ትናንትና እየበላሁኝ ይዞኝ ሊሄድ ነበር ትን ብሎ ልሞት አሉ። በቃ ከሞት የተመለስኩት አሉ ብዬ ነው። በቃ ውሃ ሲጠጡ አየር ቧንቧቸው ላይ ገባ እና አንዳንዴ የምትሉት ነገር አለ አይደል? የሆነ ፍን አልኳቸው። በቃ ከሞት የተረፍኩት አሉ። እና ያንን ነው በህልማቸው ያዩት። እና ማል ሊሆን እንደሚችል እንግዲህ ያለ ቀናቸው ሊወስዳቸው የነበረ መንፈስ ነበረ። ያንን ደግሞ እግዚአብሔር አስጣላቸው ማለት ነው። በእርግጥ ቆርበዋል፣ ምንም የሚያሰጋቸው ነገር የለም። ግን የልጅ ልጃቸውን ሰርግ ሳያዩ መሞት አይፈልጉም። እና የተፈጠረውን ነገር በሙሉ ደግሞ ወንድምየው ሰምቶ እኔ ጋር ደወለና መምህር እናቴን አስቆረብክልኝ አለኝ። አዎ እኔም እዚህ ከሆኝ ልቆርብ ነው አለኝ። ቆረበ በቃ አልኩት። እና ያው መስከረም 1 ቀን ቆረበ። እዛ ውጭ ሀገር መስከረም 1 ቀን ቆረበ አልኩት። ከዛ ደግሞ እንደገና መስገድ መጸለይ ጀምሮ ምናምን አንዲት ሴት ተዋውቃት አዲስ ጓደኛዬ ነች፣ ስላንተ ትምህርት ስነግራት ትምህርትህን ታውቃለች አለኝ። ዋው ይመች በቃ በጣም ደስ ይላል አልኩት። ተዋወቅኳት። መምህርዬ እኔ ስፈልግ ያላገኘው አሁን ቅርብ ጊዜ ያወቀህ ሰውዬ በዚህ 6 ወር 5 ወር ውስጥ ያወቀህ ሰውዬ ያስተዋውቀን አለችኝ። እኔ እኮ 4 ዓመቴ ነው ሳቀህ አለችኝ። በቃ ተገናኘን፣ ምን ችግር የለውም፣ ይሄ ልጅ ተንከባከቢው፣ ታሪኩ እንደዚህ ነው ምናምን ብዬ ስነግራት አውቃለሁ፣ ሁሉ ነገር አውቃለሁ አለችኝ። እንደው በማርያም መታችሁ እዚህ እንጦጦ ማርያም ነው የምትጋቡት አልኳት። እንዴት እንደዛ አልክ አለችኝ። አይ እናቱ ስለሱ ነግረውኛል፣ እዚህ አዲስ አበባ እያለ እንጦጦ ማርያም ሄዶ ሳይሳለም በሳምንት 1 ቀን ሳይሳለም አይውልም ብለውኛል አልኳት።
አንተ እንጦጦ ማርያም ተሳለም ነበር እንዴ አለችው። እዛው የሰማሁኝ ጆሮዬ ላይ አዎ አላት። መምህር ተስፋዬ የምትጋቡት እንጦጦ ማርያም ነው እያለኝ ነው አለችው። መምህር ያመሰግናለሁ ረስቼው ምንም አላሰብኩበትም ነበር በቃ እንዲያው መጥቻ አገባታለሁ አለኝ። አሁን ሊመጣ ነው እንግዲህ ሄዳር ጽጌ ጾም ካለፈ በኋላ መጥቻ አገባታለሁ እያለኝ ነው። አይገርምም? እና አንዳንድ ጊዜ የሆነ መንፈስ ሲያዝ ቤት ውስጥ እናት ላይ ያለ መንፈስ ወይም ደግሞ የሆነ ሰው ላይ ያለ መንፈስ ሲያዝ ሁሉም እድለኛ ይሆናል። ሁሉም የተስተካከለ ነገር ይሆናል። ለምን አንዱ ነው በቃ። ለዚህ ነው እናቶች ባካችሁ የባለፈው 127ኛ ገጠመኝ ላይ እናቶች አባቶች ባካችሁ ንስሐ ግቡ ብዬ ጽፌያለሁ አልከሰር አይታችሁታል። ወድጄ አይደለም በምክንያት ነው ይሄን የምለው። የእናትና የአባት ንስሐ መግባት የነሱ መጠመቅ የነሱ እንትን መስገድ መጾም መጸለይ የነሱ መቁረብ ለልጆቻቸው ሰላምና ደስታ ነው። ልጆቻቸውም ደግሞ አብረው የሚሰግዱ ከሆነ ነው ታዲያ እንጂ እነሱ ላይ የነበረው መንፈስ ደንብሮ ልጆቹ ላይ ከሄደ ደግሞ ይጎዳቸዋል። ስለዚህ እኩል ነው መሆን ያለበት። አያችሁ ይሄ ልጅ ውጭ ያለው ልጅ ልጅቷ እናትየው እኩል ስለተባበሩ ቤቱ ስኬታማ ሆነ ባንዴ እና በጣም በቃ ደስ የሚሉ ሰዎች ሆኑና እኔ ራሴ ዝም ብዬ ቀኑን ሳስበው የተዋወቅንበትንና ነገሩ የተፈጸመበትን ቀን አሁን ደግሞ ሳስበው በአጭር ጊዜ ውስጥ የተለወጠ ቤተሰብ እንደዚህ ቤተሰብ አላየሁም። ልጅቷ ደግሞ ቶሎ ነው ግልብጥ ያለችላቸው። በአንድ ቀን ሰምታ ለሊቱ ሙሉ ስታዳምጥ አድራ ጠዋት ጸበል ሄዳ በቃ ባንዴ ጸሎት ክፍል ሰራች። መኝታ ክፍሏን አልጋውን አውጥታ ጸሎት ክፍል ሰራች። ለመጀመሪያ ጊዜ ቤታቸው ውስጥ መጸለይ የጀመረችው መኝታ ክፍሏ ውስጥ ነው ልጅቷ። እና በጣም እየተጋች በጣም እየሰገደች ነሐሴ 16 የፍልሰታ የመቤታችን ፍልሰታ ፍስግ ጊዜ ላይ ማለት ነው የዛር መንፈስ ተያዘላት ማለት የዝሙት መንፈስ ይቅርታ የዝሙት መንፈስ ጮኸ አቃጠለችና ማብጎር ብሎ ጮኸ ቤት ውስጥ። ከዛ እንዲህ ብሎ ይነሱ እሳቸው እንደምንም ብለው ወልቻራቸው ላይ ሄደው እንደምንም ብለው ሄደው ወደ እሷ መኝታ ክፍል ደግሞ መግባት አይችሉም። እንትን ኮሪደሩ ላይ በሩ ላይ እንትን ጣውላ ነገር አለ። ከዛ በሩን ከፍተው በስላሴ ስም ይሻሉ አተ ልጄ ልቀቅ። እሷ አልጋ ላይ ሆና የምትንፈራፈረው ምክንያቱም እዛው መኝታ ክፍሏ እዛው አልጋው ነው። ከዛ ልጄ ልቀቅ ምን አባክ ማነህ አንተ? በቃ ተያዝኩኝ ቅዱስ ሩፋኤል ያዘኝ ቅዱስ ሩፋኤል ያዘኝ የዝሙት መንፈስ ነኝ ቅዱስ ሩፋኤል ያዘኝ ብሎ ረደ በቃ የቤቱ ባለውለታ ይሄን ቤት ሲጠብቅ የነበረው እሱ ነው ብሎ ጮኸ። ታዲያ የቤቴ ባለውለታ ከሆነ ልጆቼ ለምን ወሰደብኝ ብለው እሳቸው እሷ ትጮኻለች እሳቸው እዚህ ያለቅሳሉ። ልጆቼ ለምን ወሰደብኝ ይላሉ እንዴ። ከዛ ወደ ልቧ ስትመለስ እያለቀሱ ነው። ማይ ምን ሆነሻል? አይ ቅዱስ ሩፋኤል አንቺ ጋር ያለውን ሲያንደፋደፋ አይቼ ደስ ብሎኝ ነው። እንደገናም ደግሞ የቤቱ ባለውለታ ነው ሲል የቤቱ ባለውለታ ከሆነማ ልጆቼ ለምን ሞቶብኝ ብዬ ነው። እማይ እንዴ ልጆቼ ሞቱት ምንም እንኳን በመንፈስ ቢሆንም ልጆችሽን ግን ገነት አስገብቷቸው ሊሆን ይችላል አይታወቅም። ጸልይ ብላ ልጅቷ ወደ ራሷ ተመልሳ እናትየዋን አባብላ እንደገና መልሳ በዊልቸር እየገፋች ወደ ነበሩበት አስቀምጣቸው እናቷ ገዛው ከአያቷ ጋር ጠቅልል ብላ አንድ ሶፋ ላይ ተኝተው አደሩ። በቃ ለመጀመሪያ ጊዜ አብረው አደሩ እናትና አያት ማነው አያትና የልጅ ልጅ ለመጀመሪያ ጊዜ። እና ከእንቅልፏ ስትነሳ እናቴ ማን እንደሆነች ባላስታውሳትም ግን እኔን ከምትመስል ሴት ጋር ሳወራ ነበር አለች። እናትሽን ያየሽው ምን አለች? እኔ እንጃ ማወራውን አላስታውስም ብቻ ሳወራት ነው ያደርኩት። ታወራኛለች ተናዳ ተበሳጭታ ነው የምታወራኝ። እናወራለን ጎሬው ግን ምንም ትዝ አይለኝም ማለት በይ ጸልይላት ለኔ ለምንድን ማትጸልይልኝ ያለችሽ ነው ጸልይላት በቃ አንድ እናትሽን ነፃ የምታወጪው የሞተችውን በምን እንደሆነ የሚታወቀው ስትጸልይላት ነው ብለው ነገሯት። ከዛ 7 ቀን ሱባኤ ገባች። መቼ አሁን ጾም ቀጥማን ነው መስከረም ከመጣ በኋላ ከመስከረም በኋላ 7 ቀን ቤቷ ውስጥ ሳትወጣ ሱባኤ ገባች። ፍቅረኛዋ መጥቶ እስኪያጣት ድረስ አይ ሱባኤ ገብታ ነው ተው ዝም በላት የእናቷን ነገር ሱባኤ ገብታ ነው ሲባል ከዛ 6ኛው ቀን ላይ ህልም አየች። ጻፈችው ህልሙን ቴክስት አደረገችልኝ። ሱባኤ ላይ ሆነሽ ስልክ አትያዢ መምህር ሱባኤ ላይ 6ኛ ቀን ነው ስትለኝ ጊዜ ስልክ እንዳትይዢ ስልኩን አስቀምጪ። ሱባኤ ላይ ሆነ ስልክ አይያዝም ጸሎት መጽሐፍና ስግደት ከዛ መተኛት ማንበብ መተኛት እንጂ ስልክ እንዳትይዢ አልኳት። እሺ ብላ ሱባኤዋን ስትጨርስ ህልሙን ስትጨርስ ፈታሁላት። ያየችው ህልም ምንድነው? እናቷ በመርፌ እንትን ልብስ እየሰፋች የተቀደደ ልብሷን እየሰፋችላት የማንን የልጅ ሱባኤ የምትገባው ልጅ እየሰፋችላት ከዛ ግን እንዲህ አርጋ መርፌው ስትመዘው በዛ በኩል ክሩ ይወጣል። ክሩ መርፌው ክር የለውም እና ከዚህ ተሰፋለች ከዚህ ተረተርባታል። መጨረሻ ላይ እጇን ስትወጋው ብላ ደሟን ብላ እንደዚህ ደሟን ስትመጥ ነው የነቃችው ልጅቷ እናቷ እንደዛ ስትሆን እና እንደዚህ ነው ያየኋት እናቴን። እኔ ደግሞ ጭጭ ሆኜ ህፃን ሆኜ ነው ያየሁት
ጊዜ አይ በቃ አልሆን ኑሮ አልሆንልሽ ብሏት ወይ ራሷን አጥፍታ ሊሆን ይችላል ወይ ደግሞ የተጎዳችው ተናዳ ተበሳጭታ ሊሆን ይችላል። ራስን መውጋት ማለት በራስ ላይ ችግር ማምጣት ማለት ነው። የዝሙት መንፈሱም እንግዲህ ስትዘል እናቷን ስታስቸግር ዛም ስትል ምን ስትል ያመጣችው ነገር ይሆናልና HIV ሊሆን ይችላል ወይ ሌላ ካንሰር ወይ ነገር የሆነ ነገር ገሏት ነው የሚሆነው። እናትሽን ግን የሞተችው በራሷ ጥፋት ነው። በራሷ ጥፋት ብትሞትም ደግሞ አሁን ደግሞ አልተመቻትም። ስለዚህ ጸልይልኝ እያለችሽ ነው። በዚህ ስትሰፋው በዚህ በኩል ከተቀደደባት ምንም ሳይሆንላት ነው የሞተችው ሳይሳካላት። እንደገና ራሷን ከወጋች ደግሞ በራሷ ጥፋት የሞተችው ብዬ ደጋግሜ ነገርኳት አለችና ስለዚህ ለእናቷ እየጸለየች እየሰገደች አሁን ይኸዋለች ማለት ነው። እናቷ እንድትድንላት እየሰገደች ነውና እናቷ ሂሩተ ስላሴ ትባላለች። ሂሩተ ስላሴን በጸሎት አስቡላት። እቺኛዋ ልጅ ደግሞ አስካለ ወለተ ማርያም እናትየው ደግሞ አስካለ ማርያም ይባላሉ። የልጁን የክርስቲያን ስም አላውቅም ብቻ እነዚህ በጸሎት አስቧቸው። የእግዚአብሔር ስም የተመሰገነ ነው። የዝሙት መንፈስ ከእናት ወደ ልጅ ሲሻገር አያት ቁጭ ብለው ሁለቱንም የዝሙት መንፈስ ዘመን አዩት። ሁለቱንም የዝሙት መንፈስ ዘመን የልጃቸውም መንቀሽቀሽ ተይ ያሏት ያን የዛሬ 20 ምናምን ዓመት ዝም ብለው በቃ ስትለምናቸው ማየ ዛሬ ላድር ነው ስትል ረፊ ልጅ እያሉ ሲለምኗት ዲቃላ ይዛባቸው መጣች። እንደገና እቺኛም ደግሞ ልጅቷ ተወለደች። ይቅርታ ዲቃላ በማለት ይቅርታ ቃላቱ አይመጥናትም ለዚህች ልጅ ግን እቺኛዋ ልጅ ያላባት አደገች ማለት ነው። ከዛ ደግሞ እቺኛው ልጅ ደግሞ አድጋ ራሱን ደገመችው እና በ20 ምናምን በ30 ምናምን ዓመት ውስጥ እናትና ልጅን ተመሳሳይ መንፈስ ሲያጠቃቸውና ተመሳሳይ የሆነ ጥቃት የዝሙት ጥቃት ሲደርስባቸው አዩ እናትየው ማለት ነው። እሳቸውም ደግሞ የሰንገላ መንፈስ ያለባቸው እንዴት እንዳደረጋቸው አረቄ ራሱ ያቆሙት የኛን ትምህርት ሰምተው ነው። አረቄ ገና ከመቆረባቸው በፊት እንዴው ስለ አረቄ ስለ ሰንገላ ስትናገርኮ ሰማኝ ገረመኝ አሉ። ውጭ ሀገር እኮ ልጄ እኮ ሲጋራ ያጨስ ነበር፣ መጠጥ ይጠጣል፣ ይሰክራል፣ በቃ ዝም ብሎ ዱርዬ ሆኖብኛል፣ ግን ይሰራል። ውጭ ሀገር ጥሩ ሰራተኛ ነው፣ ግን ገንዘብ ይልካል፣ ግን በጣም ዱርዬ ሆኖብኝ ነበር። አሁን ይሄን ሲሰማ ያቆማል አሉ። አዎ እኔ ነግረዋለሁ አልኳቸው። ወሰንገላ የሚባል መንፈስ ሲጋራ ያስጨሳል፣ መጠጥ ያስጠጣል ማን ብዬ ደጋግሜ ሳስተምርም ሰምቷል። እኔም ስነግረው ደግሞ መምህር በደንብ ሰምቻለሁ፣ አሁን ገብቶኛል፣ ሁሉ ነገር አቆሚያለሁ ያለኝ። ይኸውላችሁ ብዙ ጊዜ የመጽሐፍ ቅዱስ ጥቅስ ብቻ አይደለም የሚጠቅመው፣ መረጃ ማወቅም መረጃና ማስረጃ አንድ ነገር ሚስጥሩን መርምሮ ማወቅም ይጠቅማል። እንዲሁ ዝም ብሎ እንዲሁ ሰባኪ ጠርቶ ማሰበክ ብቻ አይደለም። እንዲህ አይነት ትምህርቶችም ወሳኝ ናቸው የምንለው ለዚህ ነው ማለት ነው ቤተሰቦች። እና እግዚአብሔር ሁላችንንም ይርዳን፣ እግዚአብሔር ሁላችንንም ያግዘን። ሳልመክርም አላልፈው አንድ ነገር ብቻ እባካችሁ የልጅ ልጆችና ልጆች እናቶቻችሁ የሚሉትን ነገር ስሙ። እነሱ ያለፉበትን ዘመን ነው ለእናንተ የሚመክሯችሁ። ብትችሉ ድንግልናችሁ ይጠበቅ፣ ካልሆነ ግን ጤንነታችሁ ይጠበቅ። ካለፈ ማለት ነው የድንግልና ጉዳይ። በ14 እና በ15 ዓመት ድንግልና ካለ በጣም ብርቅ ነው በአሁኑ ሰዓት። በእንክብካቤ ልጆቻቸው የሚያሳድጉ እናቶች ካሉን በስተቀር ከባድ ነው። ግን የእናት አባት እዳ ለልጅ የሚሆንበት ሁኔታም ስለሆነ ያለው በየፈለገ ቢንከባከቡ እናትና አባት ልጆቻቸውን ጥሩ ትምህርት ቤት ቢያስተምሩም ከቤት ባይወጡም ግን በሆነ አጋጣሚ ሽልክ ብሎ እንደ አንድ እናት ልጄ በጣም ጨዋ ነች እያሉ በጣም ሲመኩ የነበሩ እናት በአርቲፊሻል የወንድ ልጅ ሀፍረተ ስጋ ወይም በአርቲፊሻል ብልት አይደል እንደ ልጅቷ ድንግልናን ያጣችው ከቤት ሳትወጣ የሌዝቢያንን ቪዲዮ እያየች ከዛም አልፋ የቤት ሰራተኛው ጋርም ተገኝታ የተገኘችው ነገር ያቻለው አስተምሬያለሁ። ከዚህ በፊት ደጋግሜ ተናግሬያለሁ። እነ ጨዋ ነች እያሉ እየተናገሩ ማለት ነው። ከቤት ወጣ አታውቅም። ወንድ ልጅ ቀና ብላ ይታጣ። አዎ ወንድ ልጅ ቀና ብላ ማታየው ግን በአይነ ጥላው ምክንያት ነው። አይነ ጥላው ደግሞ እጇ ላይ ሆኖ ህጓን ወሰደባት ማለት በግለው ሲብም በአርቲፊሻል ምናምንም እና ይሄን ስንናገር ዝም ብለን አይደለም የምናወራው። መንፈስ እየዘመነ ነው፣ በጣም እየሰለጠነ ነው። ከአመድና ከቆሻሻ ከአተላ ተነስቶ እየዘመነ ነው፣ ከርባት እያሰረ ነው። ድሮኛ እንደምናስበው ጓሮ ላይ ጠራራ ፀሐይ ላይ ወንዝ ላይ ልክፍት ነው ምናምን እንደዚህ አይደለም። ሰይጣን በጣም ሲውት ሆኗል፣ በቃ ስማርት ሆኗል፣ የሚገርም ሆኗል። በቃ ከሰዎች ጋር አብሮ ሰልጥኖ ተምሯል። እንዴት አድርጎ ሰው እንደሚሞት እየቀመመ ባዮሎጂካል ዋር ጀምሯል። ብሬን ዋሽ ማድረግ የሚችልበትን ሲስተም አውቆታል። እንዴት ማይንድ ኮንትሮል እንደሚያደርግ፣ ሰዎች እንዴት እንደሚቆጣጠራቸው፣ አይምሮ እንዴት እንደሚያጠብ፣ ሰዎች እንዴት አድርጎ ሙልጭ አድርጎ ከዘር ማንዘራቸው አጽድቶ በፈቃዳቸው እንዲሞቱ
ድንገት ከሞቱ ድንገት እግዚአብሔርም ሊያድናቸው ይችላል ድንገት ከሞቱ ገነት ላይ መግባት እድልም ሊኖራቸው ይችላል ግን በፈቃዳቸው ከሞቱ ማለቴ በሱስ እግዚአብሔርን በመሳደብ ሃይማኖት በመካድ ወይም ደግሞ በነጻ ፈቃዳቸው ተጠቅመው እግዚአብሔርን ከርተው ሲሞቱ ሰይጣን ደስታውን አይችለው ያን ነው የሚፈልገው እንጂ ሰውን ሁሉ መጨረስ አቅቶት አይደለም በግጥ የሚጠብቅ እግዚአብሔር አለ ግን ሰው ሁሉ አሁን እንደምታዩት አጋንንት እንደሰፈረበት የዓለም እንደምታዩት ብዙ እልቂት ይኖር ይገባል አሁን አታዩም እንኳን መስከረም 21 የእመቤታችን ቀን ሸንኮራ ምንጃር ሸንኮራ የሚባል ማርያም ቤተክርስቲያን ለንግስ ሄደው 30 ምናምን ሰው 35 30 ምናምን ሰው ለግንባታ ተብሎ የተገነባ እንጨት ወድቆባቸው ሞቱ ተባለ ለንግስ ነው ሄዱት በርግጥ ማርያምን ብለው ነው ሄዱት እሺ ከዛ ውስጥ ንስሐ የገባ ስንት ሰው ነው ቅዱስ ቁርባን የተቀበለ ስንት ሰው ነው እንደው ለንግስ ስለሄዱ ብቻ ይተርፋሉ እውነት ገነት የመግባት እድላቸው ሰፊ ነው የሚያውቀው እግዚአብሔር ነው ግን ድልዋኔክሙ ንበሩ ተዘጋጅታችሁ ጠብቁ ሁሉ ጊዜ ንስሐ ገብቶ ተዘጋጅቶ መጠበቅን የመሰለ ነገር የለም እና ማንንም ሰው ቢሆን ያሳለፈውን ጊዜ አይቶ መጸጸት እንጂ ያለበት መኩራት የለበትም የሚያኮራ ነገር የለንም ምንድነው የሚያኮራ እስቲ እናት ምናልባት ልጇን አስተማርኩ አሳደግኩ ዩኒቨርሲቲ አስተማርኩ አስመረኩ ብላ ልትኮራ ትችላለች ራሷን ግን ወደ ኋላ መለስ ብላ ስታየው ልጇን እንዴት እንዳሳደገች ስታስበው ስንት ዋጋ ከከፈለችበት ዋጋ ውስጥ እንከን አይጠፋም ለልጇ ብላ የሆነ ቦታ አልሄደችም ብዙ ዋጋ አልተከፈለም ብዙ ነገር እኮ እንደው በአዳም ልኮ ቦታ ባይሄድ እንኳን በሙስናና በጉቦ ወይም ደግሞ በመስረቅና በማታለል ልጆቻቸውን ያሳደጉ አይጠፉም እንደምንም ብዬ ልጄን አሳደግኩ ማለት እኮ ይሄ ነው እንደምንም ማለት በዚህም በዛም ብዬ በባሌም በቦሌም የትንፍጭ ዱቄቱን አምጪው አድርጌ ልጄን አስመርቄዋለሁ ነው የምርቃቱ ቀን ጥቁር ጋዋን ይለብሳል ከዛ በኋላ ጥቁር ህይወት ይሆንበታል ለምን እንደምንም ስለሆነ ያደገው ግን ሃይማኖቱን እንዲያውቅ ዩኒቨርሲቲም ሆኖ መንፈሳዊ እንዲሆን ሃይስኩልም ሆኖ ቤተክርስቲያን እንዲያስቀድስ እንዲቆርብ ያደረጉ ካሳደጉት ግን እንደምንም አይደለም እንደምንም አላደገም እንደ እግዚአብሔር ፍቃድ ነው ያደገው እና እንዴት አድርገን ልጆቻችንን እንዳሳደገን እንዴት አድርገን ቤተሰቦቻችንን እንዳሳደጉን ስናውቅና ወደ ኋላ መለስ ብለን ስናይ የሚያኮራ ነገር የለንም ስለዚህ መጸጸት ነው ያለብን መንግስተ ሰማያት ቀርባለችና ንስሐ እንግባ ሰላም ነው መንግስተ ሰማያት ቀርባለችና ንስሐ እንግባ በወንጌል አላፍርም አላፍርም እኔስ በወንጌል አላፍርም አላፍርም እኔስ ቅዱስ ነው ቃልህም ልቤን የሚመልስ የመንገዴ ብርሃን ውስጤን የምትፈውስ በወንጌል አላፍርም አላፍርም እኔስ በወንጌል አላፍርም አላፍርም እኔስ ቅዱስ ነው ቃልህም ልቤን የሚመልስ የመንገዴ ብርሃን ውስጤን የምትፈውስ በወንጌል አላፍርም ጎተራው ባይሞላ በወንጌል አላፍርም ጓዳዬ ቢጎድል በወንጌል አላፍርም መስጠት ያውቃልና በወንጌል አላፍርም እርሱም ለሚመስል በወንጌል አላፍርም በአንገት ማተቤ በወንጌል አላፍርም ብጠማም ተርቤ የምስራች ነው ቃልህ አማኑኤል ነው ስምህ የምስራች ነው ጌታዬ ከፍታዬ ነህ አምባዬ በወንጌል አላፍርም አላፍርም እኔስ በወንጌል አላፍርም አላፍርም እኔስ ቅዱስ ነው ቃልህም ልቤን የሚመልስ የመንገዴ ብርሃን ውስጤን የምትፈውስ
በወንጌል አላፍርም እንደ አባቶቼ በወንጌል አላፍርም እንደ ቅዱሳኑ በወንጌል አላፍርም የእምነትን ሰይፍ ይዤ በወንጌል አላፍርም እግሮቼ እንዲጸኑ በወንጌል አላፍርም እግዚአብሔር አዳኝ ነው በወንጌል አላፍርም ለሁሉም ፍሬ ያለው የምስራች ነው ቃልህ አማኑኤል ነው ስምህ የምስራች ነው ጌታዬ ከፍታዬ ነህ አምባዬ በወንጌል አላፍርም ኧረ አላፍርም እኔስ በወንጌል አላፍርም ኧረ አላፍርም እኔስ ቅዱስ ነው ቃልህም ልቤን የሚመልስ የመንገዴ ብርሃን ውስጤን የምትፈውስ በወንጌል አላፍርም መከራው ቢጸና በወንጌል አላፍርም አሕዛብ ቢንቁኝ በወንጌል አላፍርም አድጌአለሁና በወንጌል አላፍርም እታገሳለሁኝ በወንጌል አላፍርም ቃሉን አከብራለሁ በወንጌል አላፍርም ደስታን አገኛለሁ የምስራች ነው ቃልህ አማኑኤል ነው ስምህ የምስራች ነው ጌታዬ ከፍታዬ ነህ አምባዬ በወንጌል አላፍርም ኧረ አላፍርም እኔስ በወንጌል አላፍርም ኧረ አላፍርም እኔስ ቅዱስ ነው ቃልህም ልቤን የሚመልስ የመንገዴ ብርሃን ውስጤን የምትፈውስ በወንጌል አላፍርም ኧረ አላፍርም እኔስ በወንጌል አላፍርም ኧረ አላፍርም እኔስ ቅዱስ ነው ቃልህም ልቤን የሚመልስ የመንገዴ ብርሃን ውስጤን የምትፈውስ። በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል